ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው መርሃ ግብራችን ጎንደርን ማን መሰረተው፣ ቤጃ አገው ወይስ ቅማንት የሚለውን ጥያቄ አንስተን ወደ እናንተ የተለያዩ ታሪካዊ ጉዳዮችን ስናደርስ እንቆያለን። በድጋሜ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። በተለይም የጎንደር ምስረታን በተመለከተ ሰፊውን ድርሻ የሚወስደው ማን ነው፣ የታሪኩ ባለቤት ማን ነው የሚለውንና በተለያዩ አጋጣሚዎች የተለያዩ ልሂቃን በጎንደር ምስረታ ዙሪያ ከቅማንትን ከጨዋታ ውጪ የማድረግ ስራዎችን ሲሰሩ ይስተዋላል። በዚህ አጋጣሚ ይህን ምላሽ ለመስጠት ይሆናል ማለት ነው የዛሬው ውይይታችን። ይዘንድር እንደተለመደው አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። ይዘንድር እንኳን ደህና መጣ እያልኩ መጀመሪያ እንደ መግቢያ የምናነሳው ጎንደርን የመሰረተው ማን ነው፣ ከስያሜው ጀምሮ ታሪኩን ጠብቆ ያኖረውስ ማን ነው የሚለውን ነገር ብናነሳውና አጠቃላይ የታሪኩ ባለቤት ማን ነው የሚለውም በዚህ ጥያቄ ውስጥ ይነሳል ብዬ አስባለሁ። መቀጠል ትችላለህ። መልካም። እንግዲህ ስለ ጎንደር በተለያየ መንገድ አንስተናል። ምናልባት ይሄኛው ሌላ ክፍል ይሆናል ብዬ አስባለሁ። ከዚህ በፊት ልዩ ልዩ ነገሮችን አንስተናል። በተለይ የቅማንትን ካልቸር በተመለከተ ከጎንደር ጋር አስተሳስረን አንስተናል። የጎንደር ታሪክን በተመለከተ ብዙ ነገር አንስተናል። የአፄ ፋሲልን እና የጎንደር ከተማ የሚባለው ነገር አመሰራረቱ እንዴት እንደሆነ አንስተናል። በተለያየ አግባብ የተለያዩ ጉዳዮችን አንስተናል። አሁንም በዛው ዙሪያ ሆኖ ግን ደግሞ በወቅቱ እየተነሱ ካሉ እንትኖች አንጻር ውይንብሮችና የታሪክ ዘረፋ በሚመስሉ ንግግሮች ጋር በተያያዘ ቀጥታ ከሱ ጋር አስተሳስረን ባይሆንም ከዛ ዲስኩር ውስጥ ከተነሳው ነጥብ ጋር ሜቢ ለአድማጮች ወይም ለተመልካቾች ክላሪፋይ ሊያደርግ የሚችል ነገር በማስረጃ አስደግፈን እንናገራለን ማለት ነው። ብዙ ጊዜ እኛ ስናቀርብ ማስረጃዎችን፣ የታሪክ ማጣቃሻዎችን፣ የታሪክ ማስረጃዎችን እያቀረብን መሬት ላይ ያሉ ተጨባጭ እንትኖች ፋክቶችን እያነሳን ነው የምናቀርበው። ዛሬም እንደዛ እናደርጋለን። የመጀመሪያው ክፍል ሞር ብዙ እንትን ሊሆን ይችላል። አሁን ይሄኛው ጥያቄ ትንሽ ዲቴይል የሆነ ነገር ያስፈልገዋል ይመስለኛል። እንግዲህ ጎንደርን ማን መሰረተው የሚለው ጥያቄ ኢትዮጵያን ማን መሰረተው ወደሚለው ይወስደናል። ምክንያቱም የጎንደር የሚባለው ተመስርቶ ነው ኢትዮጵያ የሚባለው የተመሰረተው። የጎንደር ጉዳይ በተለይ ደግሞ ከጣና ጋር የሚያያዝ ነው። የባርሰና ወይም ባርደንቢያ የሚባለው የጣና ባህር ወይም ይሄ ነጸብራቅ ባህር የሚባለው ይሄ ጣና ያሉት በኋላ ማለት ነው። የመጀመሪያው በኢትዮጵያ የሚባለው ሀገር ሲመሰረት ሴትልመንቱ እዛ ነው የጀመረው። በጣና ዙሪያ ነው። ከጣና ጋርና በጣና ዙሪያ ነው። በጎጃም በኩልም በጎንደር በኩልም ማለት በደንቢያ በኩልም በፎገራ በኩልም በደራ በኩልም ነው የተሰራው ማለት ነው። በዚህ ዙሪያ ነው የመጀመሪያው ሪሴትልመንት የመጣው ማለት ነው። ከጥፋት ውሃ በኋላ ነው ኢትዮጵያ የተመሰረተችው። ከዛ በፊት የሰው ዘር መገኛ ነው እናውቃለን። ከጥፋት ውሃ በፊት በነበረው በሳይንሱም ይሄ የተረጋገጠ ነው። ከዛ በኋላ ደግሞ ከኖህ ቀጥሎ ህይወት የጀመረው ጎንደር አካባቢ ነው። ጎንደር ነው። ያም እንግዲህ የኖህ መቃብር እዛ ነው ያለው። የሜታይክል መቃብር እዛ ነው ያለው። ባለፈው እነ ሐኪም አዳነች እንዲያውም ትኩረታቸውን ሁሉ ወደዛ ስቋል። አሁን ወደ ቅማንት ምድር ማለት ነው። ይሄ ምንም የሚታወቅ ነገር ነው። አሁን ይሄ የሚያሻማም ምንም አይደለም። ይሄ ይታወቃል። የሚያሳዝነው ግን ይሄንን እንትን ይሄ ሉክ ዳውን አሁን አድርገው የሆነ ምንድነው ይሄ ኦቨርሻዶው አድርገው በአርቲፊሻል ታሪክ እና በምላስ ብቻ በጫጫታ እንትን ለማድረግ ለመውሰድ የሚጠራው ነገር ነው የሚያሳዝነው። እና ይሄ በጣም አገር ያወቀው ፀሐይ የሞቀው ነው። ምንም እንትን የለውም። እና ከዚህ አንጻር ማየት እንችላለን። እንግዲህ ስለ ጎንደር ስናወራ ኢትዮጵያን ማን መሰረታት ወደሚለው ያመጣል። ምክንያቱም ኢትዮጵያ እየሰፋች የመጣችው ከጎንደር ነው። ጎንደር ኢዝ ኮር ስቴት፣ ለኢትዮጵያ ለሚባለው ምድር ኮር ስቴት ነው። ኢቨን ለዓለም ራሱ ከጥፋት በኋላ ላለው ለዓለም ኮር ስቴት ነው፣ መነሻው ማለት ነው። መነሻው ነው። ከጎንደር ነው የሚነሳው ኤቭሪቲንግ ማለት ነው። ከጎንደር ተነስቶ ስልጣኔዎች፣ ቋንቋው፣ ሃይማኖት ምናምን ኤቭሪቲንግ ወደ ሚድል ኢስት፣ ወደ ሌላ ሀገር፣ ወደ ግብፅ፣ ወደ ሌላ ሄደው ከጎንደር ነው የሚነሳው። ይሄ መሰረቱ እዛ ነው። ሌላ ቦታ ሊመጣ አይችልም። ስለዚህ የኢትዮጵያ ጉዳይ ነው የምናነሳው ማለት ነው። የሀገር መስራችነት ጉዳይም እዚህ ውስጥ አለበት ማለት ነው። ሌሎቹ ኮንትሪቢዩት አላደረጉም ማለት አይደለም። እዚህ ጋር የምናነሳው ግን ከመጀመሪያው ማን ነበረ የሚለውን ነገር ነው። በየት በኩል ነበረ፣ እነማን ናቸው የመሰረቱት፣ እንዴት መሰረቱት የሚለው በጣም ወሳኝ ስለሆነ ማለት ነው። እንግዲህ ጎንደርን ወይንም የጥንቷን ኢትዮጵያ ውብ ምድር የተባለችው ለምን ውብ ምድር እንደተባለ ታውቃለህ? ኢት ኢዝ ቢኮዝ ኦፍ ሌክ ጣና። ነጸብራቅ እኮ ነው ያሉት፣ ባርሰና እኮ ነው ያሉት። ነጸብራቅ መጀመሪያ ስሙን ሲያወጡለት ራሱ የሚያምር መሆኑን የሚያሳይ ነው። ባርሰና
በኋላ ደግሞ ደንቢያ ደግሞ የሚያምር መሬት ለም መሬት እንትን ይሄ ምንድነው ደልዳላና ለም መሬት የሆነ ማለት ነው። ከዚህ ሁሉ ነው የሚመጣው የደንቢያ። በነገራችን ላይ ደንቢያ የሚለው ቢያ ደንቢያ ቢያ ላይ ያለው እዛ ጋር ይቶ ቢያ የሚለው ይቶን ሳሙኤል ታመጣለህ ቢያ የሚለው መሬት ነው። ከዚህ ጋር ነው የሚያዘው። ይቶ ቢያ ብለው ስም አውጥተው የቀጠሉት እነዚሁ የጥንት ህዝቦች ናቸው። የትኞቹ ናቸው? አሁን ኖህ 4 ልጆች ናቸው ነበሩት ከእንትኖቹ ከሶስቱ ልጆች የማን ዘር ነው እዛ ጎንደር ከባቢ ዋና መሰረቱን ይዞ የቀጠለው ማን ነው? የእሱን መቃብርና የሚስቱን መቃብር የሚታይከል መቃብር ጠብቆ የኖረው ማን ነው? እስቲል እስከ ዛሬ ትራዲሽኑን ይዞት ያለው ማን ነው የሚለው ጥያቄ መሰረታዊ ጥያቄ ነው። ይሄ ወዲያ ብትሄድ ወዲህ ብትመጣ የፈለግከው ወደ ሰማይ ብትሄድ ወደ ምድር ብትወርድ ማንም እንትን ሊያደርገው አይችልም። ይሄን እውነታ ማለት ነው። ሊሽረው ሊገሰው አይችልም። ለምን? በእኛ እጅ አለ። እገልቦናው እኛ እጅ አለ። የሚቀደሰው በቅማንተኛ ነው። በሌላ ቋንቋ አይቀደስም። ብዙ ነገሮች መቃብሮቹ እኛ እንጠብቀናቸው ብንኖር ድግና ደግነንባቸው ድግና ሰርተንባቸው የምንኖረው እኛ ነን። ስለዚህ ከዚህ ሊወጣ አይችልም በምንም መንገድ ማለት ነው። ወይ ደግሞ ጎንደር የተመሰረተው ሲባል ኢንኬዝ አሁን ጎንደር ከተማ የሚባለውን እሳቤ ወስደው አፄ ፋሲል ከመጣ በኋላ ያለውን ከሆነ ከሱ በኋላም ቢሆን እናውቀዋለን ማን እንደሆነ ማለት ነው። ከመቼ ጀምሮ እነማን ወደዛ አካባቢ መጡ ምን ነበረ የሚለውን ነገር እናውቀዋለን። በጣም በሚገርም ሁኔታ የሌላ ሀገር አካል መጥቶ ብዙ የማህበረሰብ ኢንተራክሽን ያልፈጠረበት ቦታ ቢኖር ጎንደር ነው። ብዙ ተጽዕኖ ያላደረበት ከሌላ የመጣ ህዝብ ወይንም ከሌላ ቦታ እንትን ብሎ በመስፋፋት መጥቶ ብዙ ጫና ያላሳደረበት ቦታ በኢትዮጵያ ምድር ብታገኝ ጎንደር ነው። ያን የሚያክል ትልቅ ጫና አልተፈጠረበትም ጎንደር። ለዛ ነው ስቲል እስካሁን ባህሉ፣ ወጉ፣ ትውፊቱ፣ ታሪኩ፣ ስሜቱ ራሱ ማለት ነው ቅማንትነቱ ራሱ ተጠብቆ እንዲዘልቅ ያደረገው በዛ ምክንያት ነው። የሆነ በ18ኛው መቶ ክፍለ ዘመን ጀምረህ እስከ 19ኛው መቶ ክፍለ ዘመን አጋማሽ የሆነ ጫና ነበረ። ከዛ በኋላ ያ ጫና የለም። ውስጣችን እኛ የፈጠርናቸው የራሳቸው ሰዎች የሆነ አዲስ ማንነት አለን ብለው ጫና የሚፈጥሩ ቢኖርም እነዚህ የጥንት ፓርት ናቸው። ምንም እንትን የለም። የታሪኩ ባለቤቶች ናቸው አብረው። ከዛ ውጭ ግን ከሌላ ቦታ መጥቶ ጎንደርን ገጽታዋን ሊያጠፋ የሚችል ወረራ ተፈጽሞባት አያውቅም። ሙከራዎች ነበሩ። ምንም እንትን የለም። ያን ያክል ተጽዕኖ አያውቅም። እና ከዚህ አንጻር እንየው። ኦኬ ጎንደርን ወይንም የጥንቷን ኢትዮጵያ የመሰረቱት 5ቱ የከነዓን ልጆች ናቸው። 5ቱ የከነዓን ልጆች እነማን ናቸው? አንደኛ ኤሴኒዮን ይባላል። የጉምዞች አባት ነው። ጉምዞች ናቸው። ሌላው አሩኬወን ይባላል። የበርታዎች አባት ነው። ጎንደር ሲባል በመተማ በኩል አድርገህ ሱዳን የሆነ ፓርቱን ያካትታል። እነዚህ አሁን የበርታዎቹ አብዛኛውን ጊዜ ሱዳን ማዕከላቸው ነበረ። ሌላ ደግሞ አራዲዮን ነው፣ የቅማንቶች አባት ነው። ሰማሪዮን የሚባለው የነገደ ወይጦች አባት። ነገደ ወይጦችም በርካታ ቦታ ነበሩ። በሂደት ግን ከኮራቸው አልወጡም። አማትዮን የሽናሻዎች አባት። አማትዮንም ብዙ የኢትዮጵያ ምድር ተስፋፍተው ነበረ። አሁን ግን መጥተው ሽሪንክ አድርገው የት ነው ያሉት? መነሻ ቦታቸው ቅማንትን ብታየው ጣና አካባቢ ነው የምታገኘው። በጎጃም በኩል ይኖር ጎንደርም ዛሬ ይሁን ሌላው ሸዋ ያለው ምን ያለው እየማማ መጥቶ የምታገኘው ጣና አካባቢ ነው። ነገደ ወይጦን የምታገኘው ጣና አካባቢ ነው። ጉምዙን የምታገኘው ጣና አካባቢ ነው። ሽናሻውን የምታገኘው ጣና አካባቢ ነው። በርታው የምታገኘው ጣና አካባቢ ነው። እዚህ ነው የነበረው። አባይን አይለቅም። ጣናን አባይን የሚልቅ ህዝብ የለም። እነዚህ ናቸው የጥንት መሰረት ሀገር ኢትዮጵያ የሚባለውን የመሰረቱት ማለት ነው። ሌሎቹ የካም ልጆች ወደ ተለያየ ቦታ ተበትነዋል። ላይ ካሁን የካም ልጆች የተበተኑትን ውሰድ። የኩሽ ሱዳን ናፓታ የሚባለውን ይዘ በኋላ ደግሞ እስከ ባቢሎን በናምሮድ በኩል ሂዷል። ከዛ በላይ ደግሞ የፉጥ ሊቢያ ድረስ ሂዷል። ምጽራይም እስከ ግብፅ ድረስ ሂዷል። ከነዓን ደግሞ ይሄኛውን አገር አሁን ምልህን አገር መስርቶ ይዞ የቀረ ነው የዘለቀ ነው ማለት ነው። በሂደት የኩሽ ልጆች የምን የሚባሉ ወደ ኢትዮጵያ የተለያየ መንገድ መጥተው ሊሆን ይችላል፣ ሊመጣ ይችላል። ምክንያቱም የቋንቋ እንደዚህ አይነት የኩሽ ቋንቋ ምን የሚባሉ ቋንቋዎች ስላሉ በክላሲፊኬሽን ፈረንጅ የከፈለልን ነው። በነገራችን ላይ እኛ እንኳ ጥንት ነው አይደለም ፈረንጅ የመደበልን ነው የምናወራው። ይሄንን ስትመለከት መስራቾቹ እነዚህ ናቸው። ሌሎቹ ከዚህ ጎን ለጎን ሌላ ቦታ ነው የነበሩት በሂደት ማለት ነው። ሌሎቹ የሴም ልጆች የያፌት ልጆች የሚባሉት ወደ ምስራቅ ይሄ ምንድነው ወደ መካከለኛው ምስራቅ ሄደዋል። ወደ ሌላም ሀገር ወደ አውሮፓ በኋላ ሄዱት ማለት ነው። ከዚህ በኋላ 11 ነው እንግዲህ የከነዓን ልጆች ማለት 11 ናቸው። አኮርዲንግ ቱ ዘ ባይብል ጄኔሲስ ቻፕተር 10 14 ጀምሮ ይመስለኛል እሱ ጋር ስታነብ 11 ልጆች ነው የወለደው ከነዓን። ማንም የሱን ያክል 11 ልጆች ተወልዶ ሊስት ዳውን የተደረገለት የለም ባይብል ውስጥ ማለት ነው። ከነዓን ነው 11 ልጆች የወለደው። ኩሽ ከ6 የሚበልጥ አይመስልም ልጆቹ ማለት ነው። እነዛ 6ቱ ሚድል ኢስት ሄደው
the land of ከነዓን የሚባለው መስርተውት የቀጠሉት እነዚህ ናቸው። እነዚህ ደግሞ በደንብ ነው የሚታወቁት። ሲዲዮን፣ ጌርጌሲዮን፣ አሞራዊን፣ ኢያቡሳዊን፣ ፈርዚዮን ምናምን የሚባሉ ማለት ነው። ከ11 6ቱ እዛ ሄደው መስርተዋል። ወንድማማች ስለሆኑ ከኢትዮጵያ የነበሩትም በኤርትራም በኩል በየትም እየሰፉ እስከዛ ይሄዳሉ። ከዛም ያሉ ይመጣሉ። ችግር ሲገጥማቸው ይመጣሉ። ከዚህ ችግር ሲገጥመን ደግሞ ወደዛ እንሄዳለን ማለት እንደዚህ አይነት ነገር ነው የነበረው። እስከ መካከለኛው ምስራቅ አብረን ተንሰራፍተን ነው የነበረው ማለት ነው። ይሄ ብቻ አይደለም፣ እስከ ግብፅ ሂዶ ስልጣኔ መሰረተ ህዝብ ነው ይሄ የከነዓን ህዝብ የሚባለው ማለት ነው። ምንትኑን መውሰድ እኮ ነው፣ በጣም ቀላል ነው። የግብፅ ስልጣኔ ካሚት ሲቪላይዜሽን ወይም ቃሚት ሲቪላይዜሽን ነው የሚባለው። ሀመንት ቅማንት ከመንት ይባላል። ዋት ኢዝ ዘ ዲፈረንስ? ትስስር እንዳለው እናውቃለን፣ ግን የሰራ ነው ሪሰርች ዲቴይል በእኛ ፖይንት ኦፍ ቪው ስለሌለ እርግጠኛ ሆነ ለመናገር ስለማንችል ነው። የሚመስል ግን ነገር እንዳለው እናውቃለን። በጣም ብዙ አስተሳሰቦች ራሱ እዛ ያሉ ማለት ነው። እንደገና ደግሞ የኮንቴምፖራሪ ኢጂፕቶሎጂ የሚባሉት በሚያብራሩት መንገድ ኢጂፕሽያን ሲቪላይዜሽን ካም ፍሮም ሳውዝ ነው የሚለው። ከደቡብ ነው የመጣው። እሺ ወደ ደቡብ ማን ነው? ሜሮ፣ ሱዳን፣ ይሄ ናፓታ የሚባለው ነው። ኦኬ ይሄ ከየት አገኘው ስልጣኔውን? ከጎንደር የሚታወቅ እኮ ነው፣ ከኢትዮጵያ ከዛ የመጣ ነው። ወደ ላይ የሄደ ነው ስልጣኔው ሁሉ ነገር ማለት ነው። የእምነት ስርዓቱ ኤቭሪቲንግ እዛ የመጣ ነው። ምክንያቱም ኖህ እዛ ነዋ፣ ሴንተሩ እሱ ነው። የሃይማኖትም የሁሉም ነገር ሴንተር ኖህ ስለሆነ ከኖህ እየተቀዳ የመጣ ነው። ሚድል ኢስት የሚሄደው እንደዛ ነው ማለት ነው። ይህንን በደንብ አድርገን መረዳት እንችላለን ማለት ነው። አስኳሉ የተጣለው ጣና ዙሪያ መሆኑን ልብ ልንል ይገባናል የሚል ነገር አለኝ። ለዚህ ነው እነዚህ ህዝቦች ጣና አካባቢ የሚገኙት ቅድም እንደናል በዋናነት ሲሰደዱ እንኳን መጥተው እዛ አካባቢ ነው ያሉት የምታገኛቸው። ከዚህ ውጭ አታገኛቸውም ሌሎቹ ማለት ነው። ማስረጃ ምን አለ? አሁን ምንድን ነው መሬት ላይ ያለ ማስረጃ ምን ልታቀርብ ትችላለህ የሚል ነገር ሊቀርብ ስለሚችል አንደኛ የኖህ መቃብር ነው። ይሄ ግልጽ ነው። ማንም ዲናይ ሊያደርገው አይችልም። በቅማንት ትውፊት በቅማንት ትራዲሽን የፋሲል ግንብ የተሰራበት የኖህ መቃብር ላይ ነው። እዛውም ጸሎት ሲደረግበት የነበረ ነው። የሚስቱ የሜት አይከል ደግሞ እዚሁ እኛ ጨልጋ አይከል ከተማ ተብሎ በስሟ የተጠራ ነው። ይሄ ሌላ ማረጋገጫ ነው። ሌላ ማሳያ ምንድን ነው? 5ቱ የከነዓን ልጆች በሚድል ኢስት ወይም በመካከለኛው ምስራቅ ጎልተው ታገኛቸዋለህ። መጽሐፍ ቅዱስ ላይ በትንሹ 9 ድረስ እስከ 9 ተጠርቷል። በትልቁ ደግሞ 200 ምናምን ጊዜ የተጠራለ። ነገር ግን እነዚህ አሁን እምልህ እነዚህ እዚህ ሚድል ኢስት የቀሩት እንትን ማለት ኢትዮጵያ ውስጥ የቀሩት ግን ከሁለት በላይ ተጠርቶ አታገም። ሁለትም በተለያየ መንገድ አንድ አይነት ሀሳብ ግን በተለያየ መጽሐፍ ስለተጠቀሰ ነው። ኦሪት ዘፍጥረትና መጽሐፈ ነገሥት ወይ ሳሙኤል እንደዛ ነው። እዛ ጋር ስለተጠቀሱ እንጂ በትክክል በሌላ ጉዳይ እዛ አልተነሱም። ስላልተነሱ እዛ እንዳልነበሩ ይታወቃል ማለት መሰረታቸው ከአባታቸው ከአያታቸው ከኖህ ጋር ከቅድመ አያታቸው ከኖህ ጋር እዚሁ ነው የኖሩት ማለት ነው። ከአባታቸው ከአያታቸው ከካም ጋር ሆነው እንደኖሩ የሚያሳይ ነው ማለት ነው። ከነዓንም ኖህም ካምም እዚህ ነው የኖሩት። ለዛ ነው ቅማንቶቹ አንተ ካም ነህ ወይንም አንተ ካም ነህ የሚል ስም የተሰጣቸው ማለት ነው። ሌላው እንግዲህ ከአዳም ሲወርድ ሲዋረድ የመጣው የሕገ ልቦና ሃይማኖት በቅማንተኛ እየተቀደሰ በቅማንቶች መካከል ጎንደር ላይ ይገኛል። ሌላ ቦታ የለም፣ ጎንደር ላይ ነው የሚገኘው። ይሄ ትልቅ ማሳያ ነው። ይህንን መረዳት እንችላለን ማለት ነው። እንግዲህ የመንግስት ስርዓትና የሃይማኖት ስርዓት ወራሾቹ ቅማንቶች ናቸው። ሌሎቹ ቢኖሩ ማለት ነው የራሳቸው ትራዲሽናል የሆነ የእምነት ስርዓት አላቸው። ግን አብዛኛዎቹ በኢትዮጵያ የመንግስትና የሃይማኖት ስርዓት የመሰረተው የሕገ ልቦናውን ስርዓት የመሰረተው ከሕገ ልቦናው ጋር አስተሳስረው የመንግስት ስርዓትን የመሰረተው የቅማንት ህዝብ ነው። ይህን ብዙዎቹ ራሳቸው ይመሰክራሉ፣ ምስክር ስለሆነ ማለት ነው። በዚህ ምክንያት እንግዲህ ምን እንትን ያለው መሰለህ በተለያየ የተጻፈው የቅማንት የሚለው ከካም የተወረሱ ነገሮች እንዳሉት የሚያሳየው አንደኛ ስያሜ ነው። ኻማንት ይባላል። ዲያባዲ እንዲያውም ምን ብላ ብራራ ኻማንቲኛ ተብሎ ተጽፏል አለ። ኻማንቲኛ ቲኛ የሚለውን ላንክ ማለት ነው። ኻማንቲኛ ማለት ብሎ እሱ ምን አለ? ላንጉጅ ኦፍ ሃም ማለት ነው አለ። ቋንቋውም ማለት ነው። ካም አንት ማለት አንተ ካምነህ ማለት ነው። ወይም ካማንት ማለት አንተ ካምነህ ማለት ነው። ካም አንት ማለት አንተ ካምነህ ማለት ነው። በቅማንተኛ እንደዛ ነው። ስለዚህ ይሄ አንዱ ማረጋገጫ ይሆናል ማለት ነው። ካማንት የሚለው ማለት ነው። ይሄም በሙሉ እዛ ጋር የምታገኘው ነገር ነው ማለት ነው። ሌላው ዳማንት የሚለው ነው። ዳማት ወይንም ዳማንት ማለት አንተ ጠይም ነህ ማለት ነው። ካም ደግሞ ምንድን ነው? ጠይም ነው። ጠይም ማለት አብረጅ መልክ አለው። ልክ የእኛን ኢትዮጵያን የሚመስል መልክ አሁን ያለውን አይነት መልክ ነው። ለጥቁሩም ለነጩም አማካኝ የሆነ መልክ አለው ማለት ነው። ያንን ለማሳየት ነው ዳማንት የሚባለው። የዳማት ስልጣኔ የሚባለው ከዛ ነው። ዳማት እና ካማንት ስልጣኔ አንድ ነው። ካማንት ማለትም ጠይም ማለት ነው። አንተ ካምነህ ማለት ነው። ካም ማለትም ጠይም ነህ ማለት ነው ማለት ይሄ ነው የካምን
ስልጣኔ እንዳለ የተረከበ መሆኑን በዚህ መረዳት እንችላለን ማለት ነው። ይህን በደንብ አድርጎ ማየት ይችላል። በኢትዮጵያ የመንግስት ስርዓት ወይንም የሃይማኖት ስርዓት መስራቾች ቅማንቶች ናቸው ሲባል ምናልባት በተጻፈ ነገር ምን ማስረጃ ሊኖር ይችላል በሚለው የተወሰነ ነገር ልበላ። አንደኛ ሁልጊዜ የምንጠቅሰው ሁጉስ ሌ ሮክስ ነው 1917። ይሄ በኢትዮጵያ የመንግስት ስርዓትን የመሰረቱት ቅማንቶች ናቸው በጣና ዙሪያ የሚገኙት ተብሎ ተጽፏል። ይህም በደንብ አድርጎ ጽፎታል። እነ ሚኒሊክ ሳይቀሩ መስክረዋል። ይህን ማለት ነው ለሰውየው ነግረውታል። ይህ እንትን ያለ ነው። የንግስት ማክዳን ስልጣን የሰጧት እነሱ እንደሆነ ጃንደረባ አብረው እንትን የሚያነግሱት አብረው ጃንደረባ የሚመድቡት ድንግልናዋን እንድትጠብቅ በድንግል ሴት ስለሚመሩ ድንግልና እንዳትጥል እንደሆነ በደንብ አድርጎ ተጽፏል ማለት ነው። ይሄ ትልቅ ማስረጃ ነው። በጣም ትልቅ ማለት ነው። የጃንደረባው ታሪክ በራሱ ከቅማንት ታሪክ ጋር የሚያዝ ነው። የቅማንት ታሪክ በሌለበት ጃንደረባ አታመጣም። ካመጣህም ጃንደረባ በኋላ ይሄ ምንድነው ገንዘብ ያዥ ምናምን ፋይናንስ ክፍል እንደዚህ ትሬዠረር እንደሆነ አድርገው የሚጠቀሙበት ማለት ነው። ሰው ጃንደረባ በዛ ምክንያት የመጣ ነው። ከኢትዮጵያ ታሪክ ጋር ብቻ የተያዘ ነው። ጃንደረባ የሚል ኮንሴፕት የምታገኘው ከድንግልና ጋር በሕገ ልቦና ስርዓት የተሰራ የንግስና ስርዓት ስለሆነ ማለት ነው። ይህን በፊት በደንብ አድርገን ስላብራራ ነው መድገም አልፈልግም። ሌላ እንትና ምን ብሏል? ስፓይድለር የሚባል ሰው በ1984 ባሳተመው ካልቸር ኤንድ ሞደርናይዜሽን በሚል መጽሐፉ ምን ይላል? ቅማንትስ ዌር ዘ ኦሪጂናል ኢንሃቢታንትስ ኦፍ ኖርዘርን ኤንድ ሴንትራል ኢትዮጵያ ይላል። ይህን ማን ይሽረዋል? እንግዲህ የመካከለኛው ኢትዮጵያና የሰሜን ኢትዮጵያ ኦሪጂናል ነው የሚለው እዚህ ጋር ኦሪጂናል ኢንሃቢታንትስ ነዋሪዎቹ ቀደምት መስራቾቹ እነዚህ ናቸው አለ። ይሄ ትልቅ ማስረጃ ነው። ይህን ያዝ እንግዲህ አሁን ይኸውልህ የሰሜን ኢትዮጵያና ነው የሚለው የመካከለኛው ኢትዮጵያ ነው ያለው። የጎንደርም አላለም የምን ማለት ምንድን ነው? ሰሜን ኢትዮጵያና መካከለኛው ኢትዮጵያ ማለት እስከ አሁን ይሄ የደቡብ ኢትዮጵያ ክልል የማለው የሸዋ ግዛት እስከታች ትወርዳ እስከ አርሲ ድረስ የሚዘልቅ ነው። እስከ እናሪያ ድረስ የነበረ ህዝብ ነው። በነገራችን ላይ ይሄ ህዝብ ማለት ትልቅ ህዝብ ነው። ያ ነው በሂደት በኋላ በተደረገ እንቅስቃሴ ተውጦ ብዙ ተሰልቅጦ ብዙ ነገሩ እንትን ብሎ በውስጡ በተፈጠረ ደግሞ ሌላ አዲስ ማንነት እየጠፋ መጥቶ ነው እንጂ እስከ ሰሜን ማለት እስከ ኤርትራ ጫፍ እስከ ግብፅ ድንበር የሚደርስ ማለት የተወሰነ የሱዳን ፓርት የሚያጠቃልል በዚህ ቦታ የነበረው የቅማንት ህዝብ ነው። ይሄው ይህንን በደንብ አድርጎ እንግዲህ ማየት ነው። በሌላ ቋንቋ አጣመው ካልተረዱት በስተቀር ቅማንትስ ዌር ዘ ኦሪጂናል ኢንሃቢታንትስ ኦፍ ኖርዘርን ኤንድ ሴንትራል ኢትዮጵያ ብሎ ነግሮናል ማለት ነው። ሌላው ሬክለስ ነው። ሬክለስ በ1878 ባሳተመው መጽሐፍ ምን ይላል? ቅማንት ሴሌብሬት ሰበት ይላል። ቅማንት ሰንበትን ያከብራሉ አለ። ቅድም ሃይማኖት ብያለሁ። ሰንበትን ያከብራሉ። ሰንበት ማክበር የማን ነው? ከፈጣሪ ጋር የሚገናኝ በቀጥታ ማለት ነው። የሕገ ልቦና እንደሆነ በዚህ ታውቃለህ። ሰንበትን የሚያከብር ህዝብ ማለት ነው። እንዲያውም ብዙ አሁን እዚህ ጋር መጥቀስ የማልችላቸው ብዙ መጽሐፍት አሉ የተጻፉ እንትኖቹን ኤክስትራክት ያደረኩት የተጻፉትን ማለት ነው። የቅማንትን ሃይማኖት የሄብሪያክ ነው የኢብራይስጡ ጋር ይሄ ምንድን ነው ከይሁዲ የእምነት ጋር ይያዛል። ለምን? ሰንበትን ያከብራል። ጸሎቱ፣ ስርዓቱ፣ መስዋዕቱ፣ ስርዓቱ ብዙ ነገር ነው። ኤክሴፕት ቤተ መቅደስ የሚባል የተሰራ ነገር ህንፃ ስለሌላቸው ካልሆነ በስተቀር እና ታቦት ስለሌለው ካልሆነ በስተቀር እንዲያውም እነሱ ሄብሪያክ ነው የሚሉት። በቃ እንትን የሚያመሩት የሚናገሩት ጀምስ ማን ነው እንትና ይሄ ሪቻርድ ሲጋምስትም ያለው ፔጋን ሄብሪያክ ብሎ አመጣው። ፔጋን የሚል ጨመረበት። ወይንም ይሄ ባዕድ አምልኮት የሚከተላሉ ወይንም አረማዊ ምናምን ብሎ ጨመረበት እንጂ ምንም እንትን የለውም። ከዛ የመጣ ነው ብሎ የሆነ ሃይማኖቱን ከኦሪት ጋር ሲያገናኝ ትክክለኛ ሃይማኖት እንደሆነ በሆነ መንገዱ ትረዳለህ ማለት ነው። ያንን እንድናይ ነው። ሌላው ሶሳይቴ ዴ ጂኦግራፊ ዲ ፓሪስ የሚል እርግጠኛ አንብቤ እንደሆነ ሳላውቅም የፈረንሳይኛ ነው። በ1840 የተጻፈ ቡሌቲን ነው። በነገራችን ላይ አርቲክል ምናምን ነገር የተጻፈበት ነው። ምን ይላል? ቅማንትስ ክሌም ቱ ፎሎው ሪሊጅን ኦፍ ሄርት ይላል። ሕገ ልቦና ነው የሚከተለው ብለው ያምናሉ፣ ክሌም ያደርጋሉ። እነሱ እኛ ሕገ ልቦና እምነት ተከታይ ነን ይላሉ አለ። የስ የሕገ ልቦና ዛሬም የሕገ ልቦና ተከታይ ናቸው። ይሄ ሕገ ልቦና መሆኑን አወቅን ማለት ነው። ከላይ ቅድም ያነሳ ነው ሃይማኖት ሕገ ልቦና ነው። ያ ደግሞ ከአዳም የመጣ ነው። ለማን? ለኖህ ተሰጠው። ኖህ ለልጆቹ አውርሶት ይኸው ጠብቀነዋለን እስከዛሬ ማለት ነው። ስለዚህ ይሄ በጣም የሚያስደንቅ ታሪክ ነው። ይሄንንም ማየት እንችላለን። ሌላው ቻርለስ ሄርበርማን የሚባል ሰውዬና ሌሎች አብረው የጻፉት በ1907 የታተመ መጽሐፍ ላይ ምን ይላል? The aboriginal tribes of the Qamant are pagans today ይላል as they have been 14 centuries ለባለፈው 1400 ዓመታት ያክል እንደነበሩት ዛሬም ያን የቀደመውን ሃይማኖታቸው እንደያዙት ነው። እሱ ፔጋን ነው ያለው። ተው ችግር የለም ወይ ሄብሩ ወይ ክርስትና ወይ እስልምና ስላልሆነ ነው እሱ ፔጋን የሚሉት ነው እሱን
እና ያን የቀደመውን ሃይማኖታቸውን ይዘዋል። መቼ? ከዛሬ 1400 ዓመት በፊት እንደነበሩት አሁንም አልተቀየሩም። እነዚህ ምን አቦርጂናል አላቸው። አቦርጂናል ማለት ምን ማለት ነው? ከዚሁ ከሀገሩ የበቀሉ ማለት የትም ያልመጡ የበቀሉ ማለት ታዚት ይሄ ትልቅ ነገር ነው። ይሄንን ማን እንትን ሊያደርገው ይችላል? ማን ይሄንን ዲን ሊያደርገው ይችላል? ይሄን በምንም መንገድ ዲባንክ ሊያደርግ የሚችል የለም። ሪቻርድ ሲጋምስ በተደጋጋሚ የነገረን የቅማንት የሕገ ልቦና ስርዓቱና አጠቃላይ ብዙ ነገሩ ኢትኖግራፊክ ሪሰርች ሰርቶ ጥንታዊ እንደሆነ አስቀምጦልናል። ይህን በደንብ አድርገው ነግሮንላል ማለት ነው። ስለዚህ ከዚህ አንጻር ስንመለከት ከጥንት መስራቾቹ አብዛኛው እንትን ቢያደርጉት ቅማንቶች እንደሆኑ ለዚህም ደግሞ ብዙ ጽሁፍ አለ። በነገራችን ላይ በጣም ብዙ በ10 ሺዎች የሚገመቱ ሁሉ ጽሁፎች አሉ። እኛ ስላልናቅ ሶርሶችን ስለማናቅ ነው እንጂ ሞልቷል። ዛሬ እንደ ልብ ነው፣ ሰልችቶን ነው የምንተው ስለ ቅማንት እንትን ለማለት ማለት ነው። ይሄ መታወቅ አለበት። እንግዲህ ቅማንቶች መነሻቸውን በጣና አካባቢ አድርገው በጎጃምና በጎንደር እየሰፉ ሂደዋል። ወደ ምስራቅ ወደ ወሎ ምን የሚባለው ሂደዋል። እስከ ደዋራው የሚባለው አቅጣጫ ሂደዋል። ወደ ደቡብ ምስራቅ አቅጣጫ እስከ ሸዋ፣ በዛም አልፈው እስከ አርሲ፣ ሐረርጌ ምናምን ድረስ የሚባል ሄዱት ናቸው። ከዛ በኋላ ወደ ምዕራብ ወደ ደቡብ አቅጣጫ በቢዛሞ አድርገው ቢዛሞንም ሸዋም የሚባለውን የሆነ ያልደረሱበትን እስከ እናሪያ ድረስ ሂደዋል። ሽናሻዎችም እስከዛ ሂደዋል። በደንብ ነው የሰፉት ሽናሻዎቹ በራሳቸው ማለት ነው። ሌላው ወደ ሰሜን የተደረገው ነው ትልቁ ስራ ማለት ወደ ሰሜን። ሌላው ወደ ሱዳን የሄዱትም እስከ ካርቱም ድረስ ብዙ የሰሜን ሱዳን ድረስ የዘለቀ እንትን አላቸው። በኤርትራ በኩል አድርገው በቀጥታ ከሚድል ኢስት ጋር የሚገናኙበት ዋናው መሰረታቸው የነበረው በዛ ነው። ስልጣኔው በተለይ የመንግስት ስርዓቱ ከባህሩ እርቅ ቅርበት ጋር በተያያዘ የዳማት ሲቪላይዜሽን ከኤርትራ ጀምረ እስከ ትግራይ በነበረው ተመሰረተ። በኋላ የአክሱም ሲቪላይዜሽን የሚባለው አሁንም እዛው አካባቢ ተመስርቶ ሰፍቶ መጠኑን አስፍቶ እስከ መካከለኛው ምስራቅ ተሻግሮ ማለት ነው፣ በተለይ ደቡብ አረቢያ ተሻግሮ የነበረ ነው። እስከዛ የዘለቀ ነው። ይህንን ማየት እንችላለን ማለት ነው። የተስፋፉት እንደዚህ ነው። በዚህ በኋላ ነው እንግዲህ የተለያዩ ቦታዎች የሰፉት። የዳማት ምስረታው ምን የሚመጣው እዛ ጋር ነው። ከዚህ ተነሰው የአክሱም ሲቪላይዜሽን መስርተዋል። የዳማትን ሲቪላይዜሽን መስርተዋል። የላስታውን የሲቪላይዜሽን ወይም የላሊበላውን ይሄ ምንድን ነው እኔ ዛጉዌ ማለት ስለማልፈልግ ነው ስድብ ስለሆነ እሱ ማለት ነው። የላስታ ዳይነስቲ ወይም የላስታውን ስርወ መንግስት መስርተዋል። የሶሎሞኒክ ስርወ መንግስት መስርተዋል። በሌላ ፎርም ቢሆን ራሳቸው ናቸው። ምንም የተቀየረ የለም እኮ ሀሳብን የቀየሩትና የሆነ ማንነቴ እንዲህ ነው ማለታቸው ካልሆነ በስተቀር ማለት የሰለሞን ዘርነን ማለታቸው ካልሆነ በስተቀር ራሳቸው ቅማንቶች ናቸው በሁለት ተከፍለው ማለት ነው። ሌላው ደግሞ የጎንደር ሲቪላይዜሽን መሰረቱት ናቸው። ይሄ እንኳን ሲወድቅ ይህን ለመመስረት አፄ ቴዎድሮስን ከፊት አሰልፈው የታገሉት ቅማንቶች ናቸው። አገር መመስረት፣ ማቃናት፣ የፈረሰውን መጠገን የነሱ ስለሆነ ማለት ነው። ከዚህ አንጻር መመልከት እንችላለን። አሁን የሴሜቲክ ቋንቋ ተናጋሪ የሚባሉ ህዝቦች፣ የአገው ቋንቋ ተናጋሪ የሚባሉ ህዝቦች በተለያየ የፖፑሌሽን ዳይናሚዝም፣ የካልቸር ዳይናሚዝም፣ የፖለቲካ ዳይናሚዝም ምክንያት፣ የኢኮኖሚ ዳይናሚዝም ምክንያት በተፈጠሩ መገፋፋቶች ምክንያት በልዩ ልዩ ህዝቦች ተውጠው የቀሩ በርካታ ህዝቦች እነዚህ በሙሉ መሰረታቸው ቅማንት ነው። ለዛ ነው ኢትዮጵያ ውስጥ ያለ የትኛውም ቦታ ያለ በተለይ ደግሞ ከቅማንት ጋር የዲኤንኤ ወይም ፈላሻም ተብሎ የሚጠራው ህዝብ ጋር ዲኤንኤ እንትን ያለው ግንኙነት ያለው ወዴት ነው የሚመጣው? ጎንደር ነው የሚባለው ሲመጣ ማለት መነሻችን ጎንደር ነው ያልኩት ቅድም። ለዛ ነው የትም ቦታ ጅማ ሄድ የደም እንትን ዲኤንኤህን አስመርመር አንተ ወይ ጎንደር ነው ይልሃል ወይ ቤተ እስራኤል ነው ይልሃል። እንደዛ ነው የሚለው ሰው ጎንደር ነው መነሻ ያልኩት ለዛ ነው። ምንም ይሄ መሬት ላይ ያለ ፋክት ነው የሚያሳየን ማለት ነው። ኢትዮጵያ በተለያዩ ጊዜያት በርካታ እንትኖችን መስርተዋል። ኪንግደምስ ስታብሊሽ አድርገዋል ማለት ነው። እነዚህ ኪንግደምስ የሚባሉት ግዛቶች ማለት ነው። የመጀመሪያ ኢምፓየር አለ። በኢምፓየር ውስጥ ልዩ ልዩ ግዛቶች አሉ ማለት ነው። በፕሪንስ ወይም በልዑላን የሚመራ ማለት ነው። ትንንሽ የንጉሶች የሚመሯቸው ማለት ነው። ከአፄው በታች ያሉ ግዛቶች ተመስርተዋል። እነዚህን እንግዲህ ብዙ ናቸው። በነገራችን ላይ ከጥንት ጀምሮ እየሰፉ እስከ 40 31 ምናምን ድረስ ደርሰው ነበሩ። በ17ኛው መቶ ክፍለ ዘመን እኮ 31 ድረስ ነው ደርሰው ነበረ እነ ጀረም ሎቤ እንደጻፉት ማለት ነው። አይ ቲንክ የ16ኛው መቶ ክፍለ ዘመን ይመስለኛል እሱ ጊዜ 17ኛው ኤግዛክትሊ። ሶ ዘ ኪንግደም ኦፍ ትግሬ፣ አንጎት፣ አማራ፣ ሸዋ፣ በጌ ምድር፣ ጎጃም፣ ደንቢያ፣ እናሪያ የሚባሉ ነበሩ። ከሌሎችም አሉ። ዳሞት ምን የሚባል በዚህ በደቡብ ስቴት ብዙ ቦታ ነው። በነገራችን በጣም ብዙ ነው። እዚህ ጋር ሊስት ማድረግ ስለማንችል አሁን ጎንደር ከባቢ እያወራን ስለሆነ ጎንደር ከባቢ የነበሩትን እንትኖች እናንሳ። በኪንግደም ደረጃ የሌላቸው ግን እንደ ፕሮቪንስ ሆነው ኢንዲፔንደንት ነው የነበሩ ቀጥታ ለአፄው ብቻ ተጠሪ የሆኑ ፕሮቪንስ ነበሩ። እነዚህም በፕሮቪንስ ኦፍ ስሜን፣ ወገራ፣ ጸገዴ፣ ወልቃይት፣ መዘጋ የሚባሉ የመሳሰሉ እንትን ነበሩ ማለት ነው። እነዚህ እንትን ናቸው። ከኪንግደም ኦፍ ደንቢያ በተጨማሪ ሌላ ደንቢያ ኪንግደም ኦፍ ደንቢያ የሚያስተዳድራቸው ማለት ነው። ይሄ
ነበረ ማለት ነው። እንግዲህ ከጥንት ቅማንቶች የመሰረቷቸው እነዚህን ኪንግደም ከላይ ከአክሱም ጀምሮ አሁን ትግሬ ቢባልም ማለት ነው ከአክሱም ጀምሮ መጥቷል። በሂደት የተለያዩ አስተዳደሮች የተመሰረቱ መጥቷል። እና አንጎት በለው ኢቭን ቡግና የሚባል ፕሮቪንስ ኦፍ ቡግና የሚባል ነበር፣ ስሞል ፕሮቪንስ ማለት ነው። ይህ ሁሉ በዛ በጥንታዊ ቅማንቶች የሚተዳደር የተመሰረተው በዛ የነበረ በተለያየ ፎርም በኋላ እያደገ መጥቷል ማለት ነው። መልካም እንግዲህ ጎንደርን እንዴት እንደተመሰረተና መስራቹ ማን እንደሆነ የታሪኩ ባለቤት በተለይ አሁን ላለ ኢትዮጵያ ለያዘችው ቅርጽ ማለት አሁን የቅርብ ጊዜውን አይደለም፣ በፊት ኢትዮጵያ የሚባለው የነበረውን ቅርጽ እንዲይዝ ያደረገው መሰረቱ ጎንደር እንደሆነ በተደጋጋሚ የታሪክ ምሁራን ያምኑበታል። አሁን ከቅርብ ጊዜ ወዲህ ደግሞ የታሪኩ ባለቤት እንዳይሆን ለማድረግ እየተሰሩ ያሉ ስራዎች አሉ። በተለይ አሁን ኢትዮጵያውያን ምሁራን ከኖህ ጋር በተያያዘ ሁለት አይነት አመለካከት ነው ያለው። አንዱ ጎንደር ነው የሚል አለ። ቅድም ስታነሳቸው የነበሩት እና ሐኪም አበበች ሁሉ በዚህ ይስማማሉ። ቅማንቶች በተለይ ወደ ቅማንቶች እንደሚያደላም ይናገራሉ በግልጽ ያው ሌላ ስም ስለሚሰጣቸው እነሱ ይሸሻሉ ተመልሰው። በሌላ በኩል ደግሞ ከኖህ መርከብ ጋር በተያያዘ ቱርክ የራሴ ነው ብላ እዛ ጋር መርከብ ቀርጻ የሆነ ተራራ ላይ አይተህ ከሆነ እንትን አለ ለራሷ ለማድረግ የሄደችበት ርቀት። አሁን ግን ማስረጃዎችም በተለይ ቅማንት ጥያቄ ካነሳ በኋላ እና በተለይኛ ጃኖ ቅማንት ሚዲያ ጀምሮ የተለያዩ ታሪኮችን ማውጣት ከተጀመረ በኋላ አብዛኛው ቅማንትም እዚህ በፊት ቅማንት የተጻፈ ታሪክ የለውም ምናምን ሲባል ስለነበር አሁን መበርበር ሲጀመር የተለያዩ ድረገጾችም በተለያየ አጋጣሚ ታሪኩ መገኘት ሲጀምር ታሪኩ ወደ ጎንደር እያደላ የመጣበት ሁኔታ አለ። ዴኔውም ቢሆን በተደጋጋሚ የሚያሳየው ያንን ነው። ማንም ሰው ለምሳሌ ብዙ ጊዜ የሆኑ ጉራጌዎች ያሉ ዴኔ ሲያስመረምሩ ጎንደር ምናምን ብሎ ወይ ፈላሻ ምናምን የሚል ነው የሚሰጣቸውና ይህ ነገር በሂደት ወደየት ሊያመራ እንደሚችል ትልቅ ማሳያ ነው። በቅርቡ እንኳን መንግስት ያጋራው መረጃ ሳይንቲስቶች ጥናት አድርገው ሰዎች ወደ ቀደም ስታነሳ ወደ ሱዳን ወደ ግብፅ ሲስፋፉ በመተማ በኩል አድርገው አልፈው እንደሄዱ እንደውም ሸንፋ ወንዝን ራሱ በግልጽ ይጠቅሳል ስሙን ማለት ነው። እስከዚህ ድረስ የተሄደበት ሁኔታ አለ። አሁን ምናልባት ታሪክ ለመሻማት የድሮውን ታሪክ ሸፍነው አልፈው ቅማንት ስሙ እንዳይነሳ ለማድረግ እንደገና ብዙ ታሪኮች ሲጻፉ ቅማንትን እንደ አገው አድርገው ስለሚጽፉ ያንን ለመሸፈን የሚደረጉ ጥረቶች አሉ። ይህ እስከምን ድረስ ይሄዳል አይሄድም የሚለው ምናልባት አብረን ምና ይሆናል። ምናልባት ግን ቅድም ስታነሳ ለነበረው ሀሳብ ማስረጃ የሚሆን የምትጨምረው ሀሳብ ካለ በዚህ ጥያቄ ላይ ወደ ሌላው ጥያቄ ከማለፋችን በፊት ሀሳብ ልጨምር ትችላለህ ብዬ አስባለሁ። ወደ አንተ ልምጣ። መልካም እንግዲህ ቅድም እንዳነሳሁት ቅማንት ወደ ሌላ ህዝብ ተቀይሮ ሳይቀልጥ በፊት እነዚህን አካባቢዎች መስርቶ ሲያስተዳድር እንደነበረ ቅማንት ራሱ እዛ እነዚህ ቦታዎች ለመኖሩ ምን ማሳያ አለ? አሁን ትግራይ ውስጥ ለመኖሩ ምን ማስረጃ ልታመጣ ትችላለህ? ኤርትራ ውስጥ ለመኖሩ ምን ማስረጃ ልታመጣ ትችላለህ? የሚል ነገር ይኖራል። መሬት ላይ ያሉ ፋክቶች፣ ጭብጦች አሉ። በጣም የሚገርሙ ማሳያዎች ማለት መሬት ላይ ያለ የቦታ ስያሜ ማየት ነው። በቃ ቀላል ነው። ላይክ የቦታ ስያሜ ስንል ኤርትራ ውስጥ ያለ የቦታ ስያሜ ትግራይ ውስጥ ታገኘዋለህ። እሱ ራሱ ተመሳሳይ የቦታ ስያሜ እዚሁ ጎንደር ታገኘዋለህ። ላይክ አይባ የሚል ቦታውን ጎንደር ላይ ወደ 4 ቦታ አለ። ትግራይ ላይ 1 ቦታ አለ አላጅ አካባቢ። ኤርትራ ደግሞ በዚህ በመረብ ተሻገረ በጸሮዳ አለፍ ብለህ ማለት ነው። በዚህ እንደፈራ ምናምን ወደሚለው አቅጣጫ ይመስለኛል እሱ ጋር አይባ የሚባል ቦታ አለ። ጉግል ላይ ሰርች ስታደርግ ታገኘዋለህ። ጉግል እርዝ ላይ በቀላሉ ማለት ነው። ሌላ እንደዚህ አይነት የቦታ ስያሜ በሽ ነው። በትግርኛ በምንም ቋንቋ ትርጉም የሌለው ማለት ነው። ሞልቷል በጣም ብዙ ማለት ነው ስለምናውቀው። አማራም ክልል ብትሄድ እንደዛ ነው። የተለያዩ ቦታዎች ያልተቀየረ ወይንም በወረራ እንትን ምንድነው በሌላ ህዝብ ያልተያዘ በሌላ መስፋፋት ሌላ ቋንቋ መጥቶ ያላጠፋው እዚሁ ራሱ ሲናገር የነበረው አዲስ ቋንቋ አማርኛን ተምሮ የቀጠለው ወይንም ትግርኛ ቋንቋ ተምሮ የቀጠለው የቦታ ስያሜ ያላጠፋም። ከሌላ ቦታ የመጣ ሌላ ህዝብ ግን ያን የቦታ ስያሜ ቀይረው በራሱ ቋንቋ አድርጎት ታገኘዋለህ። በዚህ ምክንያት የቀደሙ የቦታ ስያሜዎች ብዙዎቹ ጠፍተው ነው የምታገኛቸው። እዚህ ውጭ አሁን ከነገርኩ ከአማራ እና ከትግራይ ወይም ከኤርትራ ውጭ የሆኑ ቦታዎቹ ብዙዎቹ ጠፍተው ታገኛቸዋለህ። በሌላ ቋንቋ ሆኖ ልታገኝ ትችላለህ። እነዚህ ራሱ ትልቅ ማሳያ ናቸው። ሌላ እንደው ዝም ብዬ የተወሰነ የተጻፉ ነገሮችን ላንሳ። አንደኛ ዲ አባዴ የሚባለው ጂኦግራፈር ነው። አይ ቲንክ ጣሊያናዊ ይመስለኛል። በ1890 ያሳተመው መጽሐፍ ላይ ጂኦግራፊያ ምናምን የሚል ነገር ነው። እሱ እንግዲህ the province of ጸገዴ is full of ፈላሻ ይላል። የጸገዴ አውራጃ በፈላሻዎች የተሞላ ነው አለ። እንግዲህ ፈላሻ ቅማንት ካይላ የሚባለው አነሷለሁ በኋላ እነዚህ በሙሉ ቅማንት ተብሎ ነው የሚታወቁት። ቅማንት ናቸው። አንድ አይነት ደም፣ አንድ አይነት ወግ፣ አንድ አይነት ቋንቋ፣ አንድ አይነት ካልቸር፣ በቃ ከሃይማኖት ውጭ ሌላው ልዩነት የሌለን ህዝቦች ማለት ነው። ባህላችን፣ ወጋችን፣ ዘፈናችን ኤቭሪቲንግ አንድ ነው። ሌላ እኔ ወልቃይቱን ዘፈን ወሰደው
ከቅማንት ዘፈን ጋር ምን ይለያል? ምንም የሚለይ ነገር የለም። አንድ ነው አሁን እዛ አካባቢ ያለው ማለት ነው። ስለዚህ ይሄ ይላል የጸገዴ የሚባለው ብዙ ጊዜ እንትን ፉል ኦፍ ፈላሻ ማለት በፈላሻ የተሞላ ነው አለ። ፈላሻ ናቸው ማለት ቅማንት ናቸው ማለት ነው። ሃይማኖታቸውን በዛ በኩል ስለሚናገሩ ነው። ዞዝ ኦፍ ጃኒ ፋንቀራ እና አርማጭሆ ሃቭ ኤ ሎት ኦፍ ቅማንት ይላል። አርማጭሆነት ጃኒ ፋንቀራ እና አርማጭሆ ግን ምንድናቸው? ብዙዎቹ ቅማንት ናቸዋል። አሁን በዛ አካባቢ ቅማንት ለመኖር እዚህ ጋር እየነገረ ነው። ይሄ በ19ኛው መቶ ክፍለ ዘመን መገባደጃ አካባቢ የተሰራ ነው። ሌላው ሬክለስ የሚባል ነው። ኤሊዜ ሬክለስ በ1830 ያሳተመው ምን ይላል? ቅማንት ፋውንድ ኢን ጎንደር ኤንድ ሸዋ ይላል። ቅማንት ሸዋና ጎንደር አለ ይላል። ኦኬ ይህም ሌላ ነው። ሌላው ሃስቲንግ ጄ እና ሌሎቹ ያሳተሙት በ1908 የታተመ መጽሐፍ ምን ይላል? ካማንትስ አር ስካተርድ ስሮውአውት አምሃራ ኤንድ ሸዋ ይላል። አማራ እና ሸዋ ሲል ኪንግደም ኦፍ አማራ ኤንድ ኪንግደም ኦፍ ሸዋ ማለት ነው። ኪንግደም ኦፍ አማራ ማለት የአማራ ግዛት ማለት ወሎ በሆኑ በታች ወለቃ በዚህኛው በሆነው ጎን አንጎት በሰሜን ምስራቅ አንጎት በሀይቅ ምናምን አካባቢ ማለት ነው። በዛኛው ሳይድ ደግሞ ማን ነው የሚባለው? ይሄ ደዋሮ። በዚህ በምዕራብ በኩል በጌ ምድር፣ በደቡብ በኩል አባይ ማለት ነው። የሚያዋስ ነው ማለት ነው። እሱ ነው ኪንግደም። አማራ ሲሉ ግዛቱን ነው እንጂ ህዝብ አይደለም እየጠቀሰ ያለው። በእነዚህ ይገኛል አለ ቅማንት። ሃማንትስ አር ስካተርድ ስሮውአውት አምሃራ ኤንድ ሸዋ ብሎ ነገረን። በቃ ስሮውአውት ማለት በእነዚህ ሁሉ ማለት ነው። ሌላው ደግሞ ምን ይላል መሰለ እዚህ ጋር አውግስተስ ሄንሪ ኬኔ ወይም ኬን የሚባል ሰውዬ በ1907 ያሳተመው መጽሐፍ ደግሞ በተመሳሳይ ይህንን ደገመው ገለጸው እዛው ገለጸው። ሪቻርድ ሲ ጋምስት ደግሞ በ1969 ያሳተመው መጽሐፍ የላስታ የዋግና የጎጃም ህዝብ አባቱ አይደረኪ ነው ብሎ ነገረን። እናቱ ስሜንድራና አንዛኩና ናቸው ብሎ ነግሮናል። ይህ በግልጽ የተጻፈ ነው። ኦኬ ይህንን መያዝ ነው። ይሄ ደግሞ ትልቅ ማስረጃ። ሌላው እንትና አውገስተስ ሄነሪ ኬን 1904 የሚባል እንደገና ደግሞ ያ በ07 ያየ ነው። የ04 ደግሞ ምን ይላል መሰለ? ሃማንት ኢዝ ፋውንድ ኢን አምሃራ ሸዋ ኤንድ ቺፍሊ ኢን ዘ ፕሮቪንስ ኦፍ ደንቢያ አለ። አዮ አማራም ይገኛል ወሎ ማለት ነው። ወሎም ይገኛል፣ ሸዋም ይገኛል። አብዛኛው ደግሞ ችፍሊ ማለት ምናን ነው? ደንቢያ አለ። ለምንድን ነው ደንቢያ ችፍሊ የሆነው? ሳልተቀየረው ተጠምቆ ማለት ነው። አብዛኛው ያልተነካ ነው በዛ ጊዜ ማለት ነው። ተጠብቆ ነው የኖረው። ቅማንትነቱን እንዳለ ጠብቆ የነበረ ህዝብ ነው። ኃይለስላሴ ነው ብዙን ያጠፋው። ይሄ በዛ ዘመን ኃይለስላሴ ከመምጣቱ በፊት በሚኒሊክ ዘመን ነው ይሄ እንግዲህ የሚያወራን። በዛ ዘመን ቅማንቱ አብዛኛው ደንቢያ አለን። ግን ስቲል አማራ ሳይንት ከባቢ አማራ የሚባለው ኪንግደምም ሸዋም አለ ማለት። ይሄ በጣም ትልቅ ነገር ነው የጻፈልን ማለት ነው አውግስቶስ። ኦኬ ከዚህ ጋር እንግዲህ እነዚህ መረጃዎች በዚህ ላይ እናቁምና ከላይ ያለው ያነሳነው ነሰብ እንትን ይላል። ሌላው የጎንደር ባላባቱ ወይንም አቦሪጂናል የሚባለው ማን ነው የሚል ጥያቄ ሲመጣ ቅማንት ነገደ ወይጦችም አሉ በዛ ያን ያክል እንትን ይሄ የተለያየ ቦታ ነው የነበሩት። ቅድም እንደነገርኩ አሁን የነሱን ጉዳይ ዲቴይል በሆነበት ብዙ የአፍሪካ አካባቢዎች ነበሩ። በተለይ ኢትዮጵያ ውስጥ የተለያዩ ቦታዎች እንደነበሩ እናውቃለን። ግን ዋና ቦታቸው ጣና ዙሪያ እዛው ከነበሩት ቀጥለዋል። በዚህ በፖለቲካውን በኩል ያላቸው ተጽዕኖ ዝቅተኛ ስለሆነ ነው ብዙ ጊዜ ኢንሲግኒፊካንት የሚመስለው እነሱ እንጂ እነሱም በሌላ ጊዜ እንዲያውም የነዚህን ዲቴይል ታሪክ እናመጣለን ማውጣትም ያለብን ይመስለኛል። እሱን ለጊዜው ግን ቅማንቱ ነው የጎንደር የሚባለውን አሁን ይሄ አቦሪጂናል የምንለው። ግን ቅድም የነገርኩ እነዛ አምስቱ የከነዓን ልጆች እዚህ ውስጥ ያሉት ማለት ነው ጎንደር ውስጥ ያሉት ነገደ ወይጦችም ሌላም ጨምሮ እነሱም ናቸው። ግን ቅማንቱ ደግሞ በዋናነት ነው ይሄን የሚመለከት ማለት ነው። ሰው ቅማንት ነው። ቅማንት ስንል በምን ፎርም ነው የምታገኘው? ቋራ ይባላል፣ ኮለቻ ይሉታል፣ ቆለኛ ማለት ነው። እስከ ጃዊ ያለው ማለት ነው። በዚህ በዝብስት እና ምናምን ብዙ ቦታ ከጎጃም ምዕራቡን የሆነ ቦታ ይዘህ ቋራን ይዘህ ያለ ነው። አለፋን ይጠቃልላል ይሄ ማለት ነው። ቋራ፣ ኮለሳ የሚባለው ደንቢያ። ይሄ ደንቢያ ስትል ብዙ ነው። ፈላሻ፣ ካይላ፣ ስሜን፣ አቸፈር፣ ሌላው ደግሞ በተለያየ መንገድ የጭልጋ የመረባ ምናምን የሚባሉት እነዚህ በሙሉ ቅማንቶች ናቸው። ቅማንት ስትል እነዚህም ሁሉ ነው የሚያካተው። ዝም ብሎ አይደለም ቅማንት ስትለው ዝም ብሎ በቃ አሁን ቅማንት የምንለው ዛሬ ላይ ያለው የሚመስለው አለ። ያ ጅልነት ነው። እሱ አይደለም፣ ትክክል አይደለም። ይሄ ሁሉ ጎንደርን ከመመስረቱ በፊት እነዚህ ከጥንት ጀምረው ነበሩ። በጊዜ ሂደት ጎንደር ከተመሰረተ በኋላም እነዚህ ነበሩ። በሂደት እየጠፉ ቤተ እስራኤላውያን እንዲሳደዱ ተደርገዋል። ሌላው ደግሞ እዚሁ ተጠምቆ የቀረው እዚህ ቀርቷል። ኢን ዘ ፎርም ኦፍ አማራ አይዘር ኢን ዘ ፎርም ኦፍ ቅማንት ሆኖ ታገኘዋለህ ማለት ነው። ቅማንት ነው፣ ፈላሻ ምንም ቢሆን ማለት ነው። አቸፈር እዚህ ጋር አለ። አቸፈር የጎጃም ቅማንት አቸፈር ይባላል። አቸፈር ማለት አቸፈር ብቻ እንዳይመስልህ፣ ምስራቅ ጎጃም የትም ቦታ ብትሄድ አብዛኛው ይሄ ህዝብ ነው።
ከጎጃም መጥቶ የተቀላቀለ ጋፋት ነው። ጋፋት በየት በኩል ወንበርታን መጥቶ ማለት ነው። ከጋፋት የተቀላቀለ በሆነ ጊዜ የኦሮሞ ሙቭመንት ጊዜ መጥተው የቀሩ ሜጫ አካባቢ የነበሩ ማለት ነው። ሊበን ምናምን የሚባለው በዚህ በኢስማኤል አልፈ ወደ ቁንዝላ አቅጣጫ ሳንክራ የሚባለው አካባቢ ሊበን። ግን እነዚህ አብዛኛዎቹ ተገፍተው ሂደዋል። አብዛኛዎቹ ደግሞ እዛው ክርስቲያን ሆነው አብረው ከህዝቡ ጋር ተዋህደው ቀርተዋል። ግን ከቀደመም ከወለጋ ተሰደው የመጡ ናቸው። ወለጋ ሲመጡ አሲሚሌት የተደረጉ ናቸው። የቀደሙ እኮ የራሳቸው ናቸው። ቋንቋ ነው አዲስ ቋንቋ ለምደው ምናምን የሚመጡት እንጂ በደም የተለዩ አይደለም። ኦሮሞ ሆኖ ቢመጡ ማለት ነው። ይሄ የሚታወቅ ነው። ያን ማየት እንችላለን። እንግዲህ የጎንደር መስራቹ ባላባቱ ወራሹ ቅማንት እንደሆነ ማረጋገጥ እንችላለን ማለት ነው። ሌሎቹ ወንድሞቹን ይዞ ማለት ነው። ቅድም ሳነሳ ከነበረው ጎንደር ወደ ሌላ ህዝብ የተቀየረው በቅርብ ነው። ወደ ሌላ ስል አማራ የሆነ ማለት ነው። የቅርብ ታሪክ ነው እንጂ ጎንደር ከጥንት ጀምሮ ቅማንት ነው። ጎንደርን አንስተ ቅማንትን ከጃምፕ ካልካው ችግር አለ ማለት ነው። በቃ እንትን አይደለም እንትን ውይይት ወይም ሀሳብ ሙሉ አይሆንም። ቅማንትን ሚስ አድርገህ ሌላ ብታደርገው ማለት ነው። ከመቼ ጀምሮ አማራ ሆነ የሚል ጥያቄ አንሳ። ያ ግዴታ መመለስ አለበት። ታሪክ ይሄን ይመልሰዋል። ያ ግድ ነው ማለት ነው። እንግዲህ የጎንደር አማራ ታሪኩ አሁን የምንለው እንትኑ እዛ ጎንደር ውስጥ አማራ አለ ብለን የምናነሳው ወይንም የጎንደር አማራነት የቅርብ ጊዜ ታሪክ ነው። ለዚህ ምን ማስረጃ ልታመጣ ትችላለህ የሚል ሊነሳ ስለሚችል አንዳንድ ማስረጃዎችን እያነበብኩ ለተወሰነ እንትን ለማሳጠር ሞክር። እንግዲህ አንደኛው ቲሞቴዎስ ነው። አይ ቲንክ ዲሞቴዎስ ሳብሪጃን እና ቲሞቴዎስ ሳብሪቻን የሚባለው በ1871 ባሳተሙት አንድ መጽሐፍ ምን ይላሉ? አማራ is a very name of that part of the country which forms Abyssinia ይላል። አቢሲኒያን የሰራው የዋናው ሀገር ማለት ነው። አሁን አማራ ሳይንት የሚባለው ማለት ነው። እሱ ኮር ሆኖ አቢሲኒያን የሰራው እሱ ነው ለማለት ነው። እሱ ጋር የሚያያዝ ነው። የዛን very name of the part of the country የዛን ቦታ የሚወክል ነው የሚለው አማራ ማለት ህዝብ አይደለም። እዚህ ጋር ነው ምን አለ? ያንን የሚያሳይ ነው አለ አቢሲኒያ ፕሮፐርሊ። ይሄ ደግሞ ፕሮፐርሊ ለመናገር በትክክል ለመናገር እንዲህ ነው አለ። ከዛ ደግሞ and which also serves as a dominator and which also serves as a denominator for the Christians of the country ይሄም ደግሞ ለክርስቲያኖች መሰረት ሆኖ ያገለግላል። ለክርስትና ለሀገሪቱ ክርስትና መሰረት ሆኖ ያገለግላል ብሎ ያመጣል። እንዲያውም ሲጨምር ምን ያለ for the word አማርኛ እሱ እንደጻፈው ነው። አማርኛ ይልና or the language of Amara means Christian language or the language of Christian አለ። ይሄ ማለት ደግሞ አማርኛ የሚለው ወርድ በቃሉ በራሱ የአማራዎች ቋንቋ ወይንም የክርስቲያኖች ቋንቋ ማለት ነው አለ። እዚህ ጋር አሁን አማራ ሲል ክርስቲያን ነው ኢንተርቼንጀብሊ ትጠቀመዋለህ ማለት ነው። አማራ ካልክ ክርስቲያን ነው፣ ክርስቲያን ካልክ አማራ ነው ማለት ነው። ይሄው ላንጉጅ አማርኛው ራሱ የዚህ የክርስቲያኖች ቋንቋ ማለት ነው ብሎ ነገረን ማለት ነው። for the reason that Christianity began in the province of Amara ክርስትና የተጀመረው በአማራ አውራጃ ነው አለ። እንግዲህ አማራ ሳይንት የሚባለው ክርስትና የተጀመረው እዚህ ጋር ስተቱ ክርስትና እዛ አይደለም የተጀመረው። ዶሚናንትሊ ክርስቲያን ስለሆኑ ነው እነሱ፣ ሌላ ምን እንትን ስለሌለ ማለት ነው። በተለይ ደግሞ የቀደመው ቅማንት ሙሉ በሙሉ በሚባል እዛ የነበሩ ተቀይረው ክርስቲያን የሆኑበት ቦታና አማራነት የሚለው ኮንሴፕቱ የመጣው ከዛ ከቦታው ከዛ። ምክንያቱም ይኸው አማራ የሚባለው ግዛት ኪንግደም ወይንም በኋላ ፕሮቪንስ የሆነው ሙሉ በሙሉ ክርስቲያን ሲሆን አማራነት ማለት ወይንም የዛ ግዛት እንደዛ ግዛት የመሆን ማለት ነው። ያን ግዛት መምሰል ማለት ነው። ይሲ ያን ግዛት መምሰል ማለት ክርስቲያን መሆን ማለት ነው። አማራ የሚል ስሙ የቦታ ስሙ ወደ ህዝብ ተቀየረ ማለት ነው። ክርስቲያን ሲጠመቅ አማራ ሆነ ማለት አማራ ሳይንትን መሰለ፣ በዛ ያለውን ህዝብ መሰለ፣ ተጠመቀ ለማለት ነው። ሙሉ በሙሉ ተጠምቀው ክርስትናን ተቀብለው ሄዱ ለማለት ነው እንጂ ክርስትና በአፄ ይዛና ዘመን የገባው የላስታው ስርወ መንግስት ዘመንም ክርስትና የመንግስት ሃይማኖት ነው ቀጥሏል። ሌሎች ሃይማኖትም አብረው ተበረታተው እንደዛ እንደነበረ ማየት እንችላለን ማለት ነው። so this language is divided into two, ancient and modern. የዘመናዊና የጥንት ቋንቋ ተብሎ ይከፈላል አሉ። the language of Christianity. So the prayers and songs of the church are in ancient language. የቤተ ክርስቲያን ዝማሬዎችና ጸሎቶቹ በምንና በጥንቱ ቋንቋ ነው፣ ግዕዝ ማለት ነው። ኤንሸንት የሚለው ጥንቱን ነው፣ የእንትኑን ግዕዙን ነው። ሞደርን የሚለው ደግሞ አማርኛውን ነው። አማርኛውን ደግሞ ሲተረጎሙ ምን አለ? እኛም የምንለው እነ አለቃ አጽመ ጊዮርጊስም የተናገሩት ማለት ነው። ምን ይላል? አማርኛ ምንድነው? while the letter ወይንም አማርኛው ማለት ነው is used for political affairs and for vulgar speech አለ።
ምን ማለት ነው? የፖለቲካ ጉዳዮችን ዲቤት፣ ክርክር፣ በላለበለሃ ምናምን የፖለቲካዊ የሆነውን ነገር ስታወራው በአማርኛ ታደርገዋለህ አለ። በአማርኛ ታወራዋለህ። ሌላው ደግሞ አማርኛ vulgar ላንጉጅ ነው ማለት ዝም ብለህ የሆነ ብልግናው ምኑን የምትናገርበት እንደፈለገ የፈለግከው የምታደርግበት ነገር ነው። እኛም ከዚህ በፊት ታስታውስ ከሆነ አማርኛ ያደገው በቅማንተኛ ውስጥ ነው። ስላንግ ላንጉጅ ሆኖ ነው ያደገው ያልነው ይሄ ነው። ዳታ ስላንግ ላንጉጅ እያደገ ሲመጣ ወደ ቤተክርስቲያን አላስጠጉትም። በዛው ዝም ብለህ የወዲላ ቋንቋ በሚለው በዛ እንትን አድርገውት፣ ግን የተጠመቀው ሰው እንዲማረው ከሱ በፊት የነበረውን ቋንቋ የሚናገሩ ቅማንተኛ የሚናገር የጋኔን ቋንቋ ነው፣ የወፍ ቋንቋ እንዳትናገሩ ተብሎ የተከለከለ ማለት ነው። ይዘፈንበታል፣ ይፎከርበታል፣ የፈለገውን ታደርግበታል። ዛት ኢዝ vulgar language። ፎርማሊቲ አትጠቀምበትም ለፎርማል ኮሚኒኬሽን ማለት ነው። ዳዚት እዚህ ጋር ማለት ነው። አንዳንዴ ፖለቲካ ታወራበታለህ፣ ወታደር ትመራበታለህ። ለvulgar ስፒች ያደርገው ደግሞ ትጠቀመዋለህ ብሏል። ይህን እንትና እነዚህ ሁለት ሰዎች ተናግረዋል። ሌላ ሁለተኛ ማስረጃ ላምጣ። ብላንክ ነው። ብላንክ ኤች ይባላል። 1869 ባሳተመው መጽሐፉ ገጽ 293 እንዲህ ይላል። The Amaras were originally the people inhabited the small province included between Tekeze and Bashlo on one side and Yeju and Begemidr on the other side. ምን ማለት ነው? በየጁና በበጌምድር እንዲሁም ደግሞ በተከዜና በበሽሎ መካከል ባለው አገር ውስጥ በሚኖር አውራጃ ውስጥ የሚኖር ነው አማራ ማለት አለ። እዚህ ጋር አማራን እንደ ህዝብ ዲፋይን ሲያደርገው ደግሞ ይሄኛው ማለት ነው እንደ ህዝብ አማራ ማለት በዛ ቦታ የሚኖር ህዝብ ነው። ከዛ በኋላ ሌላ ቦታ አማራ አልነበረም ዳዚት በዛ ዘመን። ይሄ እንግዲህ እንትኑ ነው የመጀመሪያው ኦሪጂናሊ አማራ የሚባለው እንዴት እንደመጣ የምታየው እዛ ቦታ እንደሆነ ማየት ትችላለህ ማለት ነው። ጎንደር የመጣው ሌተር ኦን እንደሆነ ማወቅ ትችላለህ። ያው እዚህ ጋር ኢቭን በጌምድር አማራ የሚባል ነገር አልነበረም። በጌምድር ነው፣ አማራ ነው። እዛ ነው እንትኑ የሚጀምረው ማለት ነው። አማራ የሚለውን አማራነትን ወይም አማራን ከቦታ ስም አውጥተህ ለህዝብ መጠሪያ የተደረገው እዛ ቦታ ስለሆነ ነው። በ13ኛው መቶ ክፍለ ዘመን የተጀመረው እዛ ስለሆነ ይህን ብለናል። ሌላው እዛው ምን ይላል መሰለ? ባይ አማራ ስንል አለ we understand all the Christian population of the large tracts of a country including between ወሎ ኦሮሞ እዚህ ጋር ጋላ ብለን ጻፈው ኦሮሞ ወረሂመኑ and Lasta in the east and the lowland country beyond I think the beyond some ቦታ ጠቅሷል። በትክክል ማንበባችንም to the west ብሎ ነግሮናል ማለት ነው። በዚህ የሚኖረው ህዝብ አማራ ተብሏል። ዝም ብለን አማራ ስንል ይሄ ክርስቲያን አደረገው እዚህ ጋር ማለት ነው። ክርስቲያን ሲሆን ደግሞ ጎንደርም የትም ቦታ ያለው ሁሉ ክርስቲያን የሆነውን አማራ እንለዋለን የሚል እንትና አይደንቲቲ እንትና ዲፊኒሽን የሰጠን ማለት ነው። ይሄን ማየት እንችላለን። እንግዲህ በጎንደር ይሄንን ስለ አማራ እንግዲህ ሌላ ህዝብ አልነበረም የሚል ክርክር ስላነሳው ነው ይሄንን ለማሳየት። አማራ መቼ መጣ ታዲያ የሚል ስለሆነ አማራ በክርስትና ምክንያት የመጣ ነው። ቅማንት ሲጠመቅ አማራ ነው የሆነው፣ ሌላ ነገር ይሆንም። አማራውም ዛሬ ላይ ብታየው እንደ ህዝብ እንኳን ከአያት ከቅማንቴ ነው የሚልህ እንጂ ከአያት ከሌላ አይልህም። ከአያት ከቅማንቴ ነው የሚልህ፣ ከአያት ከአገው አይልህም፣ ከአያት ከኦሮሞ አይልህም፣ ከአያት ከሌላ ቦታ አይጠቅስልህም ማለት ነው። ይሄ ምን የሚታወቅ ነገር ነው። ጎንደር ቅማንት ብቻ ነበር። አሁን አማራ ነው አይደለ? ብዙ አማራ አለ ጎንደር። ይሄ ከየት መጣ የሚለውን ለማሳየት ነው ይሄን ሁሉ የተናገርኩት። አማራነት በምን ምክንያት ወደ ጎንደር መጣ? በሃይማኖት ምክንያት ነገስታቶች ሲስፋፉ በሂደት ክርስትናን ማስፋፋት ስለነበረባቸው፣ በዛ ላይ ደግሞ ያን ህዝብ የመንግስት ስርዓት ደጋፊ የመንግስት ስርዓት ጠባቂ አድርገው ስላመጡት የግዴታ የመንግስትን እንትን ተቀላቀለ ማለት ነው። ብዙ ሰው እየተጠመቀ ወደዛ ሄደ፣ አማራ ሆነ። ያ ነው ይሄን ለማሳየት ነው። ሌላው አንዳንድ እንግዲህ የሚነሳ በጎንደር የኦሮሞ ታሪክ ምን ይመስላል መቼ ነው የመጣው የሚለውን ነገር እንዲሁ ዝም ብለን እናንሳ። እንግዲህ በጎንደር ዘመን አሁን የቅርብ ጊዜ ነው የኦሮሞ ታሪክ የሚባለው፣ በጣም የቅርብ ጊዜ ነው። ጎንደር ላይ በ18ኛው መቶ ክፍለ ዘመን በተለይ ደግሞ አፄ በካፋ በኋላ የመጣ ጉዳይ ነው። ከዛ በፊት በነበረም ጅማሮቹ ነበሩ። ዊ ኖ ዳት ከ18ኛው መቶ ክፍለ ዘመን በፊት 100 ዓመት ቀድሞ ወይንም በ17ኛው መቶ ክፍለ ዘመን እንትን ነበረ፣ እንቅስቃሴ ነበረ ወደ እንትን የኦሮሞ ሙቭመንት የሚባለው ማለት ነው። በተለያየ አቅጣጫ በኢትዮጵያ የተስፋፉበት ነው ኦሮሞዎቹ። ከዛ ጋር የሚያያዝ ነው የኦሮሞ ሙቭመንት ያን ይዞ የመጣ ነው። ጎንደር የደረሰው ግን በ18ኛው መቶ ክፍለ ዘመን ነው። ጎንደር ላይ እንደውም በተለያየ መንገድ ጎንደር ኢንፍሉዌንስ የነበረው ኢቭን የየጁ ዳይናስቲ የሚባል በጌምድር ላይ ተመስርቶ እስከ ደንቢያ ድረስ ያለው የሚቆጣጠርበት የነበረ በአሊ ዘ ሊትል አሊ ዘ ግሬት የሚባሉ የሚቆጣጠሩት የነበረው መጨረሻ ላይ ይሄ እንግዲህ ከአፄ በካፋ እስከ አይሻሉ ጦርነት ነበሩ በእንትን ማለት ነው። በተለይ ደግሞ በዘመነ መሳፍንት መጀመሪያ ጀምረ ወይንም እንትና ኢዮአስ የሚባለው ንጉስ አንድ ከትግራይ የመጣ መሳፍንት ገሎት
የአሻንጉሊት መንግስት ፈጥሮ ከዛ በኋላ ዘመነ መሳፍንትን እንትን አድርጎ እስከ 1945 ምናምን እስከ 1845 ገደማ አጼ ቴዎድሮስ ራሱ ደጃችሁ የሚባለውን ገሎ ንጉስ እስከሚሆን ድረስ በነበረው ማለት እስከዛ ድረስ እንግዲህ ብዙ እንትን ነበረ ማለት ነው። ጫናዎቹ ነበሩ። የእንትን የኦሮሞ ኢንፍሉዌንስ በዛ አካባቢ ነበረ። በዘመነ መሳፍንቱ ነው ራሱ ሰርቷል። የእጁ ዳይናስቲ በሚለው ማለት ነው። ይህን ማየት እንችላለን። ከዛ በፊት ግን ቅድም ሳወራ በነበረው ዘመን ኦሮሞ አልነበረም። እዛ ውስጥ ምንም ኦሮሞ የለም በዛ ዘመን ማለት ነው። ለይቶለት የኦሮሞ ዲናስቲ ስታብሊሽ ተደርጎ ጎንደርን የመራም የለም። ኢቭን በዘመነ መሳፍንት ቢሆን እኮ ነገስታት ነበሩ፣ የተለያዩ ነገስታት ነበሩ በዛ ዘመን ማለት ነው። ሊስት ዳውን ተደርጓል በዝርዝር ማለት ነገስታቱ አሻንጉሊት ስለሚሆኑ ነው እንጂ የኦሮሞ ንጉስ ሹመናል አልተባለም። መሳፍንት ነው የነበረው በዛ ዘመን እናውቃለን። በመሳፍንት ደረጃ ነበሩ። በኋላ አጼ ቴዎድሮስ አይሻል ላይ አሊ ዘ ግሬት ነው አሊ የሚባለው ሰውዬ ይሄ ራስ አሊን ወግቶ ካሸነፈው በኋላ ብዙዎቹ አፈግፍገዋል። እዛው የቀሩም ቀርተዋል፣ የተወሰኑ ሰዎች ማለት ነው። ያንን ማየት እንችላለን። በዛ ዘመን የመጡ ኦሮሞዎች የተወሰኑ እዛ የቀሩ ይኖራሉ። እነሱን ላይ ካሁን ጎንደር አካባቢ ከወሰድክ በቅማንት ምድር ጋባ ጋላገር የሚባል ቦታ አለ። ጋላገር የሚባለው ቦታ ከትክልንጋ በስተደቡብ መሃና የሚባለው ወንዝ ተሻግረህ እስከ ብርለሆ የሚባለው ወይም ጀንዳ ተራራ ድረስ ያለው ነው። እሱ ጋላገር ይባላል። እሱ ለምንድን ነው? ድሮ ከንቲ ዳዛ ነው የሚባለው በቅማንተኛ ስሙ ከንቲ ዳዛ ነው። የግራር ዳስ እንደማለት ነው። ብዙ ግራር ጠፍጣፋ ግራር ስለነበረበት እንደ ዳስ ሆኖ ስለነበረ ከንቲ ዳዛ ብለው ስም አውጥተውታል የጥንት ቅማንቶች። በዛ አካባቢ ሰፍረው ነበር የተወሰኑ ኦሮሞዎች ማለት ነው። በጎንደር ዘመን እዛው ተቆርጠው የቀሩ ማለት ነው። ቀደም ብሎ ከዛ በኋላ ምንድን የሆኑት ሲገፉ ወደ ታች ወደ ቆላው ሄዱ። ወደ ዳዚሆን ማነው ገንበራ ምናምን እሱን ይዘህ ወደ ኩደር በታች አድርገህ ዋይካው ምናምን የሚል እስከ ከምበው የአይራ ወርቅ ምድር የሚባለው ድረስ ባለው ቦታ ያለው ሰፍረው አማራ ነን የሚሉ ማለት ነው። በኋላ አማራ የሆኑ ግን ደግሞ የጎራድ ዘር ነን የሚሉት ገራአድ ነው ብለዋል። በኋላ ኦሮሞዎች ሲነግሩን የገራአድ ዘር ማለት ነው። ኦሮሞዎቹ ግን እንደሆኑ ይታወቃሉ። ኦሮሞ ናቸው በዘራቸው። ስለዚህ እነሱ በዛ ዘመን የቀሩ እነዚህ አሉ እዛ ውስጥ የሚታወቅ። በሌላ ቦታ ዶሚናንት ሆኖ ግን ኑሮ አያውቁ የሉም። ዶሚናንት አይደሉም። ሌላ ቦታ አታገኛቸውም። ከዚህ ባለፈ ማለት ጎጃም ሳሙኤል ቅድም እንደነገርኩ ሜጫ አካባቢ ያለው አሉ። አሁንም እዛ የነበሩ ማለት አሁን በኦሮሞነታቸው ሳይሆን ኦሮሞ እንደነበሩ የሚታወቅ የሜጫ ኦሮሞ ነበሩ ተጠምቀው ነው የሚባሉ ውስን ሰዎች አሉ እዛ አካባቢ ማለት ነው። ያን ማየት እንችላለን። እንትኑ ኢንፍሉዌንሱ በአፄ ሲሲኒዮስ ጀምሮ ነበረ እንቅስቃሴው ማለት ነው። ግን በመንግስት እንትን ገብተው አድራጊ ፈጣሪ ሆነው አያውቁም። ያን ያክል እንትን በዛ ደመን ማለት ነው። በበካፋ ዘመን ያ ጥሩ ነበረ፣ እንትን ጫናው ነበረ። ምንትዋብ በመጣችበት ዘመን ማለት ነው። ከምንትዋብ በኋላ ደግሞ የሆነ መንግስት እየደከመ ስለመጣ እሱን በዛው አብረው ያገለግሉ ነበረ። ምንትዋብ ላይ መፈንቅለ መንግስት ሲደረግ አብረው ይዋጉ ነበረ ከወገኖቿ ጋር እዛው አካባቢ ከነበሩ ቅማንቶች ጋር እየተባበሩ ይሰሩ ነበረ በትብብር ማለት ነው። ነው ይሄ ተጽፏል። የእንትናን መጽሐፍ ማንበብ ይቻላል። የተክለ ጻድቅ መኩሪያን ብታነበው ብዙ ነገር ያስረዳል። እሱን ማየት እንችላለን ማለት ነው። ኦሮሞ ጎንደርን መስርቷል የሚል ማስረጃ ግን የለም። ኦሮሞ ጎንደር መስርቷል ብለው የሚከራከሩ አሁን የመጡ አሉ። አንዳንድ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብተራ ሆነው የሚሰሩ ግን በትውልዳቸው ኦሮሞ የሆኑ ሰዎች ናቸው እንደዛ የሚለው። አሁን ይሄ ማነው ግርማ ዘውዴ ነው ምናምን የሚባል ሰውዬ ነው ይሄን ዝም ብሎ ያለምንም ማስረጃ የሚያወራው በድብትርና ዝም ብሎ ማለት ነው። ይህንም የሚያቀላቅለው እንደዛ ይሄ ሰውዬ ነው። ይህንን ስህተት ነው። አንደኛ ማስረጃ የለውም፣ ሁለተኛ እንትኑ የታሪክ እንትኑ ራሱ ኤሰንሱም የለውም። ዝም ብሎ ነው የሚያወራው የሆነ እንትን ኢሜጅ ቢልድ ለማድረግ የሞከረ በራሱ ሳቤ ማለት ነው። ያው ለኦሮሞ አስቦ አይመስለኝም። የብዙውን ኦሮሞም አይወክልም። የኦሮሞን ህዝብ አይወክልም ሲጀመር። ኢቭን የብዙውን ኦሮሞ ልሂቃን አይወክልም። ግን እንደሱ አይነት የልሂቃን ደግሞ አሉ ያን ማድረግ የሚፈልጉ እንደዛ አይነት ነገር ማየት እንችላለን ማለት ነው። ከዛ እኔ ጎንደርን መስርቷል ኦሮሞ የሚል ማሳያ በተጨባጭ የተጻፈ ነገር የለም። በተለያየ መንገድ ግን ነገስታት የጎንደር ነገስታት ሌተር ኦን ኢቭን የኦሮሞ ተስፋፊዎችን በዛ ወቅት የነበረው ለመውጋት በጎሳ አጣልታዋቸው አንዱን ጎሳ ከነሱ ጎን ያደረጉትና ወታደር ምናምን በጎን እየመጣ እንዲያገለግላቸው አድርገው ሌላውን ያስወጉ ነበር። እንደዛ እንደሆነ በዜና መዋላቸው ተጽፎ ታገኙታላችሁ። የተጻፈ ታሪክ መጽሐፍም ሳነብ እንደሱ አለኝ። ለጊዜው ማን እንደሆነ እንትን ስላላልኩት ነው እንጂ ፋሲል ጎንደር እንደመሰረተው ፋሲል ግንብ ነው። እንትን ይሄ ማን ነው? አፄ ፋሲለደስ ነው። አፄ ፋሲለደስ በፊት አፄ ሰርጠ ድንግል ነው። ከሱ በኋላ እንግዲህ ሲሲኒዮስ ምን መጥቷል? ከሲሲኒዮስ ቀጥሎ አፄ ፋሲለደስ ነው። ፋሲለደስ ነው በዋናነት የጎንደር መስራች። ጎንደሪያን ፔሪየድ የሚባለው በአፄ ፋሲለደስ ነው። 1624 ነው የሚጀምረው። ይሄንን ማየት እንችላለን። የቅማንቶች ናቸው የመሰረቱት። በምን ታውቃለህ? የፋሲል ግንብ ማዕከል ግንብ ይባላል። የወዳጅነት ግንብ፣ የወዳጆች ግንብ ማለት ነው። በነገራችን ላይ የወዳጆች ግንብ ማለት ነው።
ወንበር በር የሚባል አለ። ወንበሩ ገብቶ የሚቀድስበት የሚባርክበት ንጉሱን የሚያቆርበው ቀድሶ ማለት ነው በሕገ ልቦናው ስርዓት። አይከል ግንብ የሚባል አለ። የአፄ ዮሐንስ ግንብ አይከል ግንብ ነው የሚባለው። የአባቱ መሀል ግንብ የበኖህ ግንብ ኖህ መቃብር ላይ የተሰራ ስለሆነ በኖህ ስም የተጠራ ነው። ግን የወንድማማችን ግንብ ተብሏል። ወንበር የሚለው እዚህ ጋር የሚያያዘው አይከልም እዛ ጋር የሚያያዝ ስለሆነ ማለት ነው። ሌላው አዛቸውሳ የሚባል ቅማንት እንዳሰራው ጄምስ ኩሪን የሚባል ሰውዬ በ1998 ይመስለኛል ካስት ኤንድ ክላስ ፎርሜሽን በሚል መጽሐፍ ጽፎታል። እንትን አርቲክል ነው፣ ትልቅ አርቲክል ማንበብ ነው። እሱን ምንም ይሄን አምጥተህ ልታወናብደው አትችልም። ይሄን እንደዚያ እንትን ታሪክ ልታወናብድ ምናምን የምትችልበት መንገድ የለም። ሌላው የነዛን ጉዶች መጸለያ ይባላል። የፋሲል ግንብ ከታች ያለው የምድር ወለል የቅማንቶች ነው እንዲህ የሚሉት በወንበር በር ገብተው የሚጸልዩት የነዛን ጉዶች መጸለያ ይላል። አፄ ፋሲለደስ ቅማንት እንደነበረ ማለት ሕገ ልቦና ያመልክ እንደነበረ የልጅ ልጁ ሙታ የሆነ ቀን ጠቅሶ በዚህ ቀን ይላል ሞተት ወለተ እከሊት ይልና ወለተ እስራኤል ነው ወለተ ምናምን ወለቱ ለአፄ ፋሲል ይልና ወተቀብረት በጋባ ነው የሚለው። በጋባ የሚባለው ፕሮቪንስ ክርስቲያን የሚባል ነገር አልነበረም። በዛ ዘመን ማንም የለም። ቤተክርስቲያን እንኳን አልነበረም። በጋና ዘመን ማለት እንትን ይሄ ጋባ የሚባለው ቦታ ጋባ ሄዳ ከተቀበረች የቤተክርስቲያን ይናገራል። ሌሎቹ የተቀበሩትም በሙሉ ቤተክርስቲያን ይናገራሉ። ጋባ ተቀበረች ነው የሚለው። ጋባ ድግና እንደሆነ አይጠቀስማ በግዕዝ ስለጻፉት ነው። በቅማንተኛ የተጻፈው ዜና መዋዕል ስላወደሙት ስላጠፉት የትም ስለሌለ ነው እንጂ በዝርዝር ተጽፎ ታገኘዋለህ። ይሄ ሌላው ማሳያ ነው። አዛቸውሳ እንዳሰራው እንዲህ አይነት ነገር ማየት እንችላለን። ሌሎች በጣም ብዙ ማስረጃዎች እዚህ በፊት ስላብራራን እዚህ ላይ ባቆመው ደስ ይለኛል፣ ብዙ ጊዜ ስለወሰድኩ። ታንኪዩ። መልካም እንግዲህ ጎንደር አካባቢ ያለን የቅማንት ታሪክ ለማበላሸትም ወደ ራሳቸው ለመውሰድም ብዙ ጊዜ በበርካታ የኦሮሞ ሊቃን 1 2 3 ወይም እንደዛ የሚሆኑ ሰዎች ሲናገሩ እንሰማለን። በተለያየ አቅጣጫም ከአገውም ይሁን ከትግራይም እንደዛ የሚናገሩ ሰዎች አሉ። ምንድነው ተለምዷል። አሁን በእኛ በኩል ብዙ ጊዜ ምላሽ የሚሰጥ በማስረጃ ቀርቦ የሚከራከር ምናምን እየተለመደ ስላልነበር እንደዛ ብሎ መናገር እውነት ተደርጎ በሌሎች ዘንድ ተወስዷል። ይሄ ምንም ጥርጥር የለውም። አሁን የጎንደር ምስረታ ወቅት የሆነ ቅድም ያነሳው ሰውዬ ሲናገር የነበረው ከቋንቋ ጋር እያመሳሰለን ምናምን ነው። እንደውም ትግራይ አካባቢ ሙሉ በሙሉ ኦሮምኛ አድርጎ የሚናገረው ነገር አለ። አይ ዶንት ኖ ያ ነገር እውነት ይሁን አይሁን የራሳቸው ሊቃን ይጨነቁበት። ኤኒዌይስ ግን አሁን ቅድም ያነሳው የጎንደር አካባቢ ዳዚዮን በለው ገንበራ በለው አሁን ላይ የለም። የህዝብ በነገራችን ላይ አማራ ሆኗል፣ ተውጧል፣ ማንነቱን በሙሉ ቀይሯል። አሁን የተወሰነ አካባቢ የሚባለው ይሄ ሙሴባምብ የሚባለው አካባቢ አሉ። የጎራር ዘር የሚባለው ይታወቃል። ቅድም የገራር ዘር ነው የሚባሉ ኦሮሞች አልከው፣ እነዚህ ይታወቃሉ በግልጽ። ይሄ አሁን ፋኖ ነኝ ብሎ አማራን ነፃ አወጣለሁ የሚለው ቡድንም ያውቃቸዋል። ማህበራዊ ሚዲያ ላይም ይሰድባቸዋል። እናንተ ኦሮሞ ዲቃሎች ናቸው ምናምን እያለ ጋላ እያለ ይሰድባቸዋል። ይሄ እንግዲህ ምናልባት ጋላ የሚለው ስድብ ይሁን አይሁን አሁን ወደ ስድብ ቀይረውት ካልሆነ በስተቀር በፊት የተጻፉ መጽሐፍት እንደዛ እያለ ነው ተጽፎ የምታገኘው። ይህ ወደዛ አካባቢ እንደውም ብዙ ጊዜ በባርነት እያመጡ ሲሸጧቸው የነበሩት አሁን እነሱ ይችን መናገር አይፈልጉም። ይህን ስለሚደብቁ ካልሆነ በስተቀር በምን መንገድ ወደዛ አካባቢ እንደወሰዷቸውም ያውቃሉ። ምናልባት ሌላ ጊዜ እንመለስበታለን። ያም ሆነ ግን አደብ መግዛትና እውነቱን መናገር የተሻለ ይመስለኛል። ባለቤቱ እዛ ጋር ቁጭ ብሎ አንዳንዴም እኮ ምናልባት ቅድም ታነሳዋለህ ብዬ አስቤ ነበር ያላነሳው የጎንደር ባለቤት ነው ወይም የጎንደርን ታሪክ ሰርቷል ወይም የጎንደር ባለቤት ነው የሚባለው ህዝብ አሁን ላይ የት ሄደ ብለህ ብጠይቅ የለም። እዛ አካባቢ ወይ ተቀይሯል ወይ ወደ ሆነ ቦታ ሄዷል ወይም ደግሞ ዝም ብሎ ነው የተጻፈለት ማለት ነው። ቅማንት ግን በመከራ ውስጥ ሆኖ አለ እስካሁን። እዚህ በላይ ምን አይነት ማስረጃ ሊያስፈልግ ይችላል የሚለውን ጥያቄም ሰው ቆም ብሎ ቢጠይቅ የሚል ሀሳብ አለኝ። ሌላ አንድ ነገር ያነሳው ቅድም ከአማራ ጋር በተያያዘ ራሳቸው የአማራ ሃይማኖት አባቶች ነን የሚሉ ክርስቲያኖች ማለት ነው አማራ ማለት አማረበት፣ ተጠመቀ፣ ክርስቲያን ሆነ፣ ውብ ሆነ ብለው ቤተክርስቲያን ላይ ሲያስተምሩ ሰምቼ አውቃለሁ። እንደዚህ ብለው ነው የሚያስቡት። ምናልባት አሁን የአማርኛ ቋንቋን ትርጉም ቅድም ለፖለቲካ ክርክርና እንደዚህ የሆነ ለባለየ ተግባር ነው የሚጠቀሙት ቋንቋውን የሚል ትርጉም የሰጠው ቅድም ያነሳው ሰውዬ እሱ ይሄ አሁን የደብተራው ዓለም መዋ ተዋሕዶ የሚባለው አሁን ይሄኛው ግሩፕ ግዕዝ ቋንቋ በክልሉ እንዲሰጥ ያስገደደበት ምክንያት አማርኛ ቋንቋውንም ለመንፈሳዊ አገልግሎት አይሆንም፣ ትርጓሜው መጥፎ ነው ብሎ አስቦ ሊሆን ይችላል ብዬ ገመትኩ። እንደዛ አይነት ሀሳብ መጣልኝ። ምናልባት እንደዛ ይሁን አይሁን አናቅም። ከዚህ አንጻር ነው ሊሆን የሚችለው። ቅድም ካነሳ ነው አንጻር ወደሚቀጥለው ጥያቄ እንለፍና ምናልባት በጎንደር ምስረታ ሂደት ውስጥ
አገውና የቤጃ ህዝቦች የሚባሉት እንዴት ነው ነበሩበት ወይ የሚል ጥያቄ ብናነሳ በምን መንገድ ነው የነበሩበት? እውነት ነበሩ የሚለውን ማስረጃ አለው የሚለውን ወደ አንተ ልምጣ። መልካም እንግዲህ ቅድም አንድ ነገር ተናግሬያለሁ። ጎንደር በኢትዮጵያ ሌላ ህዝብ መጥቶ ካልተቀላቀለበትና ተጽዕኖ ትልቅ ቅልቅል ካልመጣበት ቦታ ነው ጎንደር ማለት። አንድ አይነት ህዝብ ነው ከጥንት ጀምሮ ያለው፣ በደሞ አንድ ነው የጎንደር ህዝብ። ጎንደር ብቻ ሳይሆን አብዛኛው አማራ ክልል የምትለው እንደዛ ነው የሚታወቅ ነው። ኢቭን ትግራይ ብትሄድ ራሱ አብዛኛው በዛ ደረጃ ያለ ነው። ኤርትራን ብትሄድ የተወሰነ ጫናዎች አሉ ከሌላ ከዚህ ከሚድል ኢስት ምናምን እንጂ በላይም በኩል እንደዛ አይነት ነገር ይኖራል እንጂ ተመሳሳይ ህዝብ ነው። ስለዚህ ይሄ መሰመር አለበት። በተለይ ጎንደር የሚባለው ቅልቅል የሚባል በደም ማለት ነው የደም ቅልቅል የሚባል ህዝብ የለውም። ከጥንት ጀምሮ አንድ አይነት ህዝብ ነው። የ17ኛው መቶ ክፍለ ዘመን እና በኋላ ቀደም እንዳልኩ በ18ኛው መቶ ክፍለ ዘመን ጎንደር የደረሰው የኦሮሞ እንቅስቃሴ ካልሆነ በስተቀር ሌላ ህዝብ መጥቶ እሱም ደግሞ ኢንሲግኒፊካንት ነው ጎንደር ላይ ተጽዕኖ ለማምጣት ማለት ነው። አሁን ዝም ብለው እንደ ትልቅ ነገር አስመስለው የሚያጮሁት ለራሳቸው ፖለቲካ ጥቅም ካልሆነ በስተቀር የነበረው እንትን እንደዛ ነው። በዚህ ደረጃ መታየት አለበት። እሱን ማየት ነው። ግን ምንድነው አሁን ኦኬ ቤጃ ነበረ ብሎ ሲመጣ አሁን ምን ማለት ነው? እንግዲህ እስኪ የተናገረው ሰው እንስማውና ዳይሬክትሊ እሱን እንትን ባናደርገው ትንሽዬ የ10 ሰከንድ እንትን እንስማ። ስለዚህ ጎንደርን ስታነሳ የአገው ብቻ አይደለም ወይም የቤጃ ብቻ አይደለም ወይ አማራ ብቻ የምትለው አይደለም፣ የኦሮሞ ታሪክ እዛ ውስጥ ታገኛለህ። ኦኬ እንግዲህ አሁን ምንድነው በጎንደር ምስረታ ሂደት ማለት ጎንደር ምስረታ ስንል አጼፈ እንትና ሰርጸ ድንግል ከመጣ ጊዜ ጀምሮ ምናምን የሚለው እሱ አይደለም። እሱ ጎንደር መሰረታ አይባልም። ጎንደር ምስረታ የሚባለው ኖህ ነው የመሰረተው። ጎንደርን ከኖህ ነው የሚጀምረው። የኢትዮጵያ ኮሩን የመሰረተው ኖህ ነው። ከኖህ ካም ቀጥሎታል። ከካም ከነአን ቀጥሎታል። ከልጆቹ ከ5 ልጆቹ ጋር ሆኖ ያ ከነአን ደግሞ እንትን ይሄ ከነአን ለአራዲዮንና ለሌሎቹ ወንድሞቹ አስረክቦ ሂዷል። ቅማንቶች በዋናነት የመንግስት ስርዓት የሃይማኖት ስርዓትን መስርተው ሀገር አቅንተው ዘልቀዋል። ስቲል እስካሁን ማለት ነው። በዛ መንገድ ነው የመጣው። ከዛ ጊዜ ጀምሮ ማን ነበረ የሚለው ነው መነገር ያለበት እንጂ ትላንት በ18ኛው ክፍለ ዘመን ጎንደርን መስርተናል ብለህ ብትመጣ ሊሆን አይችልም። ጎንደር ሲጀምር በ18ኛው መቶ ክፍለ ዘመን አይደለም፣ በ17ኛው ክፍለ ዘመን ቀደም ብሎ በ16ኛው መቶ ክፍለ ዘመን ነው ጎንደር ስታብሊሽ። አሁን እነሱ በሚሉት የፖለቲካ ጎንደር ማለት እንደዛ ነው እንጂ ከዛ በፊት እኛ አዛዦች አሉን፣ ብዙ ነገሮች አሉ። ያንን ማየት ተገቢ ይመስለኛል። እንዲሁ ዝም ብሎ አንዳንዴ በውሸት ከሚወራ ማለት ነው። ስለዚህ ቤጃና አገው ጎንደርን በመሰረት ሂደት ውስጥ ነበሩ አልነበሩም? ኢቨን ኢን ዘ ፎርም ኦፍ ቅማንት ነው ራሱ አልነበረም። አገው እዛ ውስጥ አልነበረም። አገው የነበረበት ቦታ ይታወቃል፣ ያለበት ቦታም ይታወቃል። አገው መኖሪያው የታወቀ ነው። ዋግ እንደ በአበርገሌ በዛ አካባቢ እና የተወሰነ የትግራይ ክፍል ከዛ ያለፈ አልነበረም። ኢቨን ላስታ፣ ላሊበላ፣ ቡግና ቅማንት ነው ህዝቡ። በደም አንድ ቢሆንም ማለት ነው። በባህል በቋንቋው ቅማንት ነው፣ በሃይማኖቱ ቅማንት ነው። ማለት የህገ ልቦና እምነት ተከታይ ነው። እነዛኞቹ ይለያሉ። በተከዜው አምላክ ነው የሚያመልኩት። ምን ይሄ እኮ የተጻፈ ነው። እኔ አይደለም የጻፍኩት። ብዙ መጽሐፍ ላይ አመጣልህ እችላለሁ ይሄን በተመለከተ ማለት ነው። የጎጃሞቹም በደም አንድ ናቸው ከኛ ጋር። በቋንቋ ይለያሉ። ቋንቋቸውን በሂደት አሳድገዋል እንትን አድርገው ለራሳቸው ቋንቋ። ግን እሱ የጊዮንን የፍቅር አምላክ ነው የሚያመልኩት። ይሄን ጀምስ ቁሪን ጽፎታል፣ ጀሮሜ ለቦ ጽፎታል። ጀምስ ብሩስ ማለት ነው። ጀምስ ብሩስ በስኬች ፎቶ ነገር አዘጋጅቶ ራሱ ጀሮሜ ለቦ ከሳ በፊት ቀድሞ በጀምስ ብሩስ እና በጀሮሜ ለቦ መካከል ደግሞ በመሃል በ1711 ገደማ በፈረንጆቹ መጥቶ ደግሞ እንደዛ ያጠናል ሂዶ። እንዳውም ዝርዝር በጣም የሚገርም እንትን ዲቴይል ሁለት ባህር እንደነበረው እኔ ግርም ምን ያለኝ እንዴት አድርጎ እንደጻፈው ማለት። አሁን ብዙ ሰው ጀምስ ብሩስ ነው የአባይ ምንጭ ያገኘው እያለ የሚጃጃላል። ኖ ጀምስ ብሩስ አይደለም። ከውጭ ዜጎች የሚጀምረው በ1612 ምናምን ገደማ መጥቶ የነበረው ሰውዬ ነው። ፋዘር ጀሮሚ ነው ይሉታል። ጀሮሜ ሎቦ የሚባለው ሰውዬ ነው። ከዛ በኋላ ሌላ እንደዛ ብዙ ሰዎች መጥተዋል። ይሄ እንትና በ1779 ነው። አሁን እኮ ነው በ18ኛው መቶ ክፍለ ዘመን መጨረሻ ነው ጀምስ ብሩስ የመጣው። ከዛ በፊት ያለውን እንዳለ ያልተበረዘውን ነገር ያዩ ሰዎች የጻፉ መጽሐፍ ጽፏል። እንዲያውም ታሪክ ጽፈውልናል። ለኛ የራሳቸውን ቮያጅ ጉዞ የተመለከቱ ነገሮች ጽፈውልን አለ ማለት ነው። አገዎች የት እንደሆኑም ጽፏል እዛ ውስጥ። ይሄ አሁን የጭስ እንትን አባይ አናቱ መገኛው ሰከላ ነው። ሰከላ ደግሞ የትልሊያ አንድ እንትን ነው። የዳሞት አገዎቹ ነው የሚላቸው ሲጽፏቸው፣ ሁሉም የዳሞት አገዎቹ ማለት እምነታቸው እንዲህ ነው ብለው ጽፈውልናል እዛ ማለት ነው። ይህንን በደንብ አድርገው ማየት ነው። አገው የሚባል ህዝብ ይታወቃል። አገው ከትልቁ ማህበረሰብ ወጥተው ራሳቸውን ችለው በዛው የቀጠሉ ናቸው እንጂ
አሁን ያለው አገው ትልቅ ህዝብ ሆኖ ለሌላው ህዝብ መሰረት ሲሆን የነበረ አልነበረም። ሳብ ግሩፕ ነው አሁን አገው ብለን የምናያቸው ማለት ነው። ይሄ ሜጆር ግሩፕ የሚባለው እንትን ይሄ ዋናው ሜንስትሪም ካልቸሩ ትልቁ አባቱ ቅማንት ነው። ያን ነው የውጭ ዜጋው ምናምኑ ሁሉ አገው እያለ የሚጠራው ማለት ነው። ቅማንቱ ነው ይህን የህግ ልቡና እምነት የዘረጋውን የመንግስት ስርዓት ከዳማት በፊት ጀምሮ የዳማቱንም አክሱንም ዛጉዌ በለው ቅድም መጥራት አልፈልግም ብዬ ነበር ጠራሁት ስለተለመደ ሰው የሚያውቀው ስለሆነ ልጥራው። ኦኬ ዛጉዌ ሶሎሞን ምናምን እያለ የሚመጣውን የመሰረተው ያ የጥንት ህዝብ ነው፣ ቅማንት ነው። በተለያየ ፎርም ሆኖ የሰራው ማለት ነው። የስ በዛጉዌ ስርወ መንግስት ዘመን አገዎቹ ኮንትሪቢሽን ነበራቸው። የስ ግን ማጆሪቲ ዋናዎቹ ቅማንቶች ናቸው። የአክሱምን አፈረሱ በዮዲት ጌዲዮን ንግስት አንግሶ ማለት ነው። ድንግል ነች የድሮን ስርዓት ለመመለስ ብለው ስላደረጉት ማለት ነው። ከዛ በኋላ ከ40 ዘመን በኋላ ይሄ ዋናው ዶሚነንት የሆነበት ቦታ አምጥተው እንትን ላይ ይሄ ላስታ ላይ መሰረቱት፣ ጠንካራ ኃይል ስለነበረ ማለት ነው። በዛ ቀጠለ ትልቅ ስራ የተሰራው ያ ነው። ይሄን እናውቀዋለን። አገዎች የሚኖርበት ቦታ ዌል ዲፋይንድ የሆነ ነው። ቅማንቱ ግን ኤቭሪዌር ነው ያለው፣ ብዙ ቦታ ማለት ነው እንትን ያለ ማለት ነው። ስለዚህ አገው እያሉ የሚጠሩት ቅማንቱን ነው። አሁን ቅማንቱን አገው ማለት ሲጀምሩ ማለት ነው የቀሩት አገው የሚል ስም ይዘው ስለቀሩ ማለት ነው። አሁን የቀሩት አገው የሚል ስም ይዘው ስለቀሩ አባትነን ብለው የሚያስባሉ እንደዚህ ሊቃኑ ማለት ነው። ኖ አይደለም። አሁን ያለው አገው ሳብ ግሩፕ ነው። የቀደመው ህዝብ ሳብ ግሩፕ ነው። በሂደት የሆነ ነገር እንትን አድርገው ነው። ይሄንን ማወቅ አለብን። ኦኬ ምን ማስረጃ አለ የሚለውን ነገር እንግዲህ ቅማንቱ የአገው መገኛ ስለሆነ አብዛኛው ቦታ የነበረው ቅማንት ነው እንጂ አገው አልነበረም። የተለያየ ቦታ ማለት ነው። ማጆሪቲው ህዝብ ቅማንት ነው። ወይም ደግሞ የቀደመው እነሱ ፈረንጆ አገው የሚለው ማለት ነው። አገው እንደሚለው በቀላሉ ላስረዳ። የአክሱምን ስርወ መንግስት ሲያፈርሱ አክሱምን እንዴት አፈረሱት ብሎ ጻፈ። እንትና ማን ጆን ፔፈር የሚባለው ሰውዬ ምን ብሎ ጻፈ? የአክሱምን ስልጣኔ ይሄ አክሱምን ዲስትሮይ ያደረጉት ማለት ነው። ሳም ግሩፕ ኦፍ አገውስ ኬም ፍሮም ዘ ሳውዝ ኤንድ ዲስትሮይድ አክሱም ይላል። አክሱማይስ ዲነስቲ ዲስትሮይድ ሆነ ብሎ ነግሮናል ማለት ነው። ማን ነው የሄደው? ይታወቃል እኮ አገዎች አይደለም የሄዱት። ማን ነው? ፈላሻዎች እና ቅማንቶች። አሁን ቅማንት ፈላሻ የምንለው ማለት ነው አንድ አይነት ህዝብ ነው። በነገራችን ላይ የሃይማኖት ልዩነት ነው። እነዛ ነው ሄደው እንትን ያደረጉት የመንግስት ስርዓት የድሮውን አክሱም ላይ ከሱ በፊት የነበረውን እሱን ስርዓት ለመመለስ ስለሆነ የሄዱት እንደዛ አድርገው አጥፍተውታል። ምን ብሎ ጠቀሰ? ግሩፕ ኦፍ ምንድነው? ግሩፕ ኦፍ አገውስ ነው ያለን። እንደዛ ብሎ ሲጠራ ስለነበረ ነው። ስለዚህ ሜኑ አገው ተብሎ የሚጠራ የነበረው ማን ነው? ቅማንት ነው። አሁን ወጉም ባህሉን ይዞት የቀረው ቅማንት ስለሆነ ማለት ነው። ለዚህ አባት ለመሆኑ ብዙ ማሳያዎችን ማንሳት እንችላለን። የተወሰኑ የተጻፈ ነገሮች ላንሳ አጠር አድርጌና ይህንን ፖይንት በዚህ ልዝጋው። የቤጃዎችን ማነሳለሁ እንትን ማለት ነው። እንግዲህ አውገስተስ ሄነሪ ኬን ቅድም እንዳለኩ በ1904 ያሳተመው አፍሪካ የሚለው መጽሐፉ ላይ ምን አለ መሰለ ገጽ 483 ላይ እንደዚህ ሲል ጽፏል። ክምራ ወይንም አምሃራ ይለዋል። ክምራና አማራ አንድ ነው የሚለው እሱ። ክምራ ወይንም አማራ ኤንድ ክምጣ አር ኤ ቫሪያንት ኦፍ ቅማንት ይለዋል። ቅማንትን ዲፋይን ሲያደርገው ደግሞ ካማንት ነው የሚለው እሱ። ካማንትን ዲፋይን ሲያደርገው ምን ይላል? ኮሌክቲቭ ኔም ኦፍ አምሃራ ሸዋ ኤንድ ደምቢያ ሃማይትስ ይላል። ይሄው የደምቢያ ኪንግደም ኦፍ ደምቢያ፣ ኪንግደም ኦፍ አማራ፣ ኪንግደም ኦፍ ሸዋ በዚህ ውስጥ የሚገኙ የሃማውያን እንትን ቋንቋ ወይም ሃማውያን ህዝቦች ኮሌክቲቭ ኔም ነው፣ መጠሪያ ነው፣ የጥርቅም የጋራ ስም ነው አለው። በዚህ ውስጥ ነው ማን ካማንት። ታዲያ ክምራና ክምጣ የሚባለው ምንድን ነው? የዚህ አንድ ክፍል ነው አለ። ኢትስ ሳብ ግሩፕ ማለት ነው። ኢትስ ዋን ቫሪያንት፣ የዛ አንዱ ቫሪያንት ነው አለ። የሆነ ከዛ የመጣ ነው ማለት ነው። ከዛ የሚወጣ አይደለም ማለት ነው። ዳትስ ኢት። አገው ሳብ ግሩፕ ነው የምለው ለዚህ ነው። ሳብ ግሩፕ ነው። ይሄው ማስረጃ አለ እኮ። ይሄንም አንድ ሊያደርገው ይችላል ካሉ መጥቶ መከራከር ነው። አሁን ምንድነው ይሄንን ከመከራከር ይልቅ የአሁኑ ዘመን ሰዎች የሚያደርጉት አሻጥር መስራት ነው። ከአንዳንድ የኦሮሞ ልሂቃን ጋር ሄደ አሻጥር መስራት፣ በዛ በኩል የሆነ ነገር እንዲደረግ ኢቭን ቅማንቱ ራሱ እንዲጨፈጨፍ አይነት አሻጥር ሁሉ ይሰራሉ። ብዙ ስራ የሚሰሩት እንደዛ ካልሆነልን እንደዚህ አይነት ነገሮች አሏት። ይሄ ትክክል አይደለም። በነገራችን ላይ እብደትም ነው። የኢትዮጵያ ታሪክ ሊበላሽ አይችልም በፍጹም ማለት ነው። ይሄን ማስረጃ መውሰድ ትችላለን። ሌላው ሪቻርድ ሲጋምስ የጻፈው የአገዎቹ አባት አይደረኪ ነው ብሎናል። ሰሜን ድራ የሰቆጣዎችን ይሄ እንትን የዋጉን አገው መስርተዋል። እንትን የወለዱት እሷ ነች አለ። ሰሜን ድራ ነች። ኢቭን ብሌኖችም እዛ ነው የሚመጡት ብሎ ነግሮናል። እንደገና ደግሞ የጎጃሞቹ ጎጃም ያለውን ደግሞ የወለዱት ማን ነው አለ? እንትና አንዛኩና ነች። ሁለቱ ወደ ጎጃም ሂደው መስርተዋል። የአንዛኩና ልጆች ሁለቱ ወደ ላስታ ሂደው አሁን ላስታ ላሊበላ ቡግና የሚለውን መስርተዋል ብሎ ነግሮናል። ይህን ነገረን። የላስታ ላሊበላ ቡግና ቅማንት ነው የምለው ለዛ ነው። የአይደረኪና
የአንዛኮና ልጆች ናቸው። የሰሜን ድራ ልጆች ደግሞ እንደዛ ናቸው። በደም አንድ የሆኑበት ምክንያት ቅድም እንደነገርኩ አባታቸው አንድ ነው፣ እናታቸውም ከተመሳሳይ ዘር ነው የመጡት ምንም ልዩነት ስለሌለ ማለት። ፌኖባኩላ የምትባልም ሌላ አለች። የጋፋቶቹ ሞሮት ጅሩ ምናምን የሚባሉት የአርጎባዎች የእነዚህ እናት ደግሞ እንትና ነች፣ ፌኖባኩላ የምትባለው ነች። ይሄ እዛን ጋር ተጽፏል። ሪቻርድ ሲጋምስ በሚገባ ነው የጻፈው እሱን ማለት ነው። ሌላው ያሬድ ግርማ ኃይሌ በ1993 ይመስለኛል የጎንደር ታሪክ በኢትዮጵያ እይታ በሚለው መጽሐፉ የላሊበላ ወንበር ቸንከር እየመጣ ይባረካል ወይም ይቀባል። በቸንከሩ እንበረም ተባርኮ ነው እንጂ ዝም ብሎ ስራ አይጀምርም አለ። የስ ይሄ ምንም እንትን ነው። ሌላው የቅማንት የሕገ ልቦና ቅዳሴ ላሊበላን ያወሱታል። ቸንከር ደንቢያ ነው ቸንከር ማለት ከአክሱም ይኸው እንበረሙ ከአክሱም ተገፍቶ አቤር ተራራ ስሜን ተራራ ማለት ነው። ከስሜን ተገፍቶ አቤ ጀግሪሆ እንትን ገደብዬ ከባቢ ይመስለኛል። ከአቤ ጀግሪሆ ተገፍቶ ቸንከር ነው የመጣው። ከቸንከር የኖ መቃብር ያለበት ጎንደር ገባ ሲገፉት ማለት ነው። እነ አጼ ማነው ሲገፉት ማነው ይሄ የሚባለው ይሳቅ አጼ ይሳቅ መጥቶ ሲገፋው የት ገባ? ጎንደር። ከጎንደር ነፋሲል ሲመጡ የወንበሩ ስርዓት ይነሳ። ከዛና ግንብ ምንም ስለተሰራ ተስማምተው ከርከር ሂዶ ተቀመጠ ማለት ነው። ከከርከር በኋላ ጠፋ አለቀ። ወንበር ጎንጥ ነበረ። በቃ መጨረሻ ላይ እሱ ሞተ አለቀ። ከሱ በኋላ ቆመ ማለት ነው። ወንበሩ ግን አለ ሲል ጎጃም አንድ ወንበር አለ። እሱ የወንበሩ ስርዓት የነበረም ስርዓት ግን ቁሟል። ይሄ ነው። ከዚህ መጥተው እንትን ይባረክ ነበር ብሎ ነግሮናል ሰውየው ማለት ነው። መጥቶ ስልጣኑን አጥንቶ ይሄድ ነበረ ብሎናል። የቅማንት ቅዳሴው ሕገ ልቦና የሚነግረን ምንድን ነው? ሲጠሩ ዝርዝሩን ነው የሚጠሩት እነሱ። ከዚህ ውስጥ ደንገልበር፣ ደንቢያ ቸንከር ነው። ደንገልበር፣ ደንቢያ፣ ላሊበላ ብለው እንትን ያደርጋል ያወሳሉ ማለት ነው። ኮሜሞሬት ያደርጉታል። ያን ማየት ትችላለን። ሌላው ላሊበላ የሚለው ቃል ከዚህ በፊትም በተደጋጋሚ ተነግረናል። አሁንም ልድገመው። ከአገውኛው ይልቅ ለቅማንተኛ ነው የሚቀርበው። በቅማንተኛ ላሊበላ ማለት የንብ በር ማለት ነው። በላ ነው። ላል ንብ ነው። ላሊ ደግሞ የንብ ማለት ነው። በአገውኛ ግን አይ ቲንክ ላላ ይመስለኛል። ላላ ነው። ኦኬ ላሊ ምን በለው። በላ ግን የሚል የለም። ቢላ ነው ወይም ደግሞ ቢዛ ነው። ላሊ ቢዛ ወይም ላሊ ቢላ ነው የሚሆነው በእነሱ ከሆነ ማለት ነው። ስለዚህ ከላሊ ቢላ እና ከላሊ ቢዛ ላሊበላ ይቀርባል። ትክክለኛ ነው። ፐርፌክት። ለምን እዛ ቅማንተኛ ነው የሚናገሩ የነበሩት የምንለው ለዛ ነው። ይሄን ማየት ያስፈልጋል። ሌላው በዲኤንኤ ዝምድና ነው። የዲኤንኤ ጉዳይ አገው እና ቅማንት ዲኤንኤው አንድ ነው፣ ተመሳሳይ ነው። ስለዚህ ከአንድ ቡድን የመጣ እንደሆነ ማየት ትችላለህ። ታዲያ ማን ነው የሚቀድመው የሚለው ቅድም ተናግሬያለሁ። ግን ምን ማስረጃ አለ የሚል ደግሞ ማስረጃ የተወሰኑ ማሳያ ሊሆኑ የሚችሉትን አቀርባለሁ እዚህ ጋር እነሱን ማለት ነው። ቅማንት እንደሚቀድም ማሳያው አንደኛው ሕገ ልቦናውን በቅማንተኛ እየቀደሰ ዘልቋል። በአገውኛ የሚቀደስ ሕገ ልቦና የለም። የት አለ? ኤቭሪዌር ብትዞር ድግና ታገኛለህ። ቤተክርስቲያን በጫካ ውስጥ ተሰርቶ የምታገኘው አማራ ክልል አማራው አብዛኛው ሰው ያ ምን ነበረ? የሕገ ልቦና እምነት ተከታይ ማን ነው? ቅማንቱ ዊኖዛት ይህን አናቅም። አገው ሆኖ የሕገ ልቦና ተከታይ አልነበረም፣ የለም። የሚያመልኩት የነበረው ቅድም ጠቅሼልሃለሁ ተለይቷል ኦልሬዲ ከዛ ወጥተው ማለት ነው። that is the difference, the main reason for the difference between the አገው and አማራስ the አገው and ቅማንት የተፈጠረው ይሄ ነው። ይሄን ልናደርገው አንችልም። ሕገ ልቦና የሚከተለው ቅማንት ነው። ኢቭን አገዎቹ ቅማንቱን የሚጠሩበት ስም ሌላ ስም አለው። የሆነ ፌስቡክ ላይ ለጥፍ ያለ ሃይማኖት ነው ምናምን ብለው እራሳቸው ለተለያየ ህዝብ ለአማራው የሚጠሩት ሌላ ነው፣ ለትግሬው የሚጠሩት ሌላ ነው፣ ለተለያየ የሚጠሩት ሌላ ነው፣ ለቅማንቱ ራሱ የሚጠሩት ሌላ ነው። ለምን አገው አላሉትም እነሱ? አገው ቅማንት ከሆነ በዛ ጊዜ እንደም ረስቸው ነው ሳላመጣው ማለት ነው። አይ ቲንክ ክምኖት እንደዛ ብለው ነው የሚጠሩት እንጂ ቅማንት ብለው አይጠሩት። ጽፏል በደንብ አድርጎ አንድ ፈረንጅ ይህንን አብሮ አጥንቶ ማለት ነው። ስለዚህ ይህንን ማየት ትችላለህ። እና የሕገ ልቦና ቅዳሴ እኛ በቅማንተኛ የተቀደሰ መኖሩ አባት ህዝብ መሆኑን ታውቃለህ። በቃ እንደወረሰ ቃሉን ጠብቆ የዘለቀው ዋናው ህዝብ ቅማንት ነው። ሌላው የቅማንት ቡድን እንደሆነ በዚህ መረዳት ትችላለህ። ሌላው የአገው ዘርን የሚቆጥረው አገው ሳይሆን ቅማንቱ ነው። ኦሮሞም የአገውን ዘር አይቆጥርለትም፣ ትግሬውም አይቆጥርለትም፣ አማራውም አይቆጥርለትም። ቅማንት ነው የምንቆጥረው እኛ። አባቱን እናቱን የምንነግረው እኛ ነን ለአገው። እንዴት ሆኖ ነው ቀዳሚ ሊሆን የሚችለው? ኢቭን አገው የሚለውን ትርጉም አያውቁትም እነሱ። የአገው ልሂቃን አገው ማለት ምንድን ነው ብለህ ብትጠይቃቸው አይነግሩም። በፍጹም ማንም አይነግርም። ለምን? ፈረንጅ የሰጣቸው ስም ነው፣ ትርጉም የለውም። ፈረንጁ አምጥቶ አገው ብሎ ጠርቶ ሰጣቸው። ከዛ በኋላ ዝም ብሎ አገው ተብሎ በዛው እንዲጠራ ተደርጓል። አገው የሚል ነገር እንትን መጣ ማለት ነው። በእርግጥ በቅማንተኛ አገው የሚል እንትን አለው፣ ግን ፈረንጁ እንደዛ አለው ማለት ምንድን ነው? የቀደመውን ህዝብ ዝም ብሎ አገው እያለ ሲጠራው ስለነበረ ነው። ቅማንት ብሎ መጥራት ስለማይፈለግ ሀማንት የሀማንት እንትኑ በሌላ መንገድ እኮ ሀበሻ ማለት ነው። በነገራችን ሀበሻ፣ ሀማንት፣ ዳማንት የሚባለው ቅማንት የሚባለው ተመሳሳይ ህዝብ ነው፣ አንድ አይነት ህዝብ ነው። በኋላ ያ ተቀይሮ አሁን ያለው ሌላ እንትን ቢሆን ማለት ነው። ይህን ማየት አለበት። ሌላ ክምርኛ፣ ክምጥኛ፣ አዊኛ እና ብሌን ከነዚህ ይቅርታ ከክምርኛ ከክምጥኛ ከአዊኛ እና ከብሌን ይልቅ ዳሞትንም ጨምረው የኮንፈለንም ቋንቋ ጨምረው ከዚህ ይልቅ
ቅማንተኛ ባለ አንድ ድምፅ ቃላት ይበዙበታል። በጣም ብዙ ማለት ነው። ሰርች አድርጌያለሁ እኔ። ባለ አንድ ድምፅ ላይ አሁን አለ ለማለት ይህ ትላለ፣ እኔ ለማለት ይህ ትላለ፣ እንትን የኔ ለማለት ይህ ትላለ፣ እርሱ ለማለት ኒ ትላለ፣ በላ ለማለት ሁይ ትላለ። በጣም ብዙ በጣም ብዙ ናቸው። ሊስት ዳውን አድርጌያቸዋለሁ። በጣም ሴ ሼ ሌ ምናምን የሚባሉት በጣም ብዙ ኩ ኬ ምናምን የሚባል ብዙ ነው። አገው ውስጥ ይሄን አታገኘውም። ብዙ ጊዜ ሊንጉስቶች ይሄንን እንደ አንድ እንትን ያዩታል። የጥንት ኦሪጂናል የሆነ ቋንቋ እንደዚህ አይነት ነገር ይበዛዋል ይላሉ። ሁሉም ላይስማሙበት ይችላሉ፣ ግን እንዲህ አይነት እንትን አለ፣ ማብራሪያ አለ። ይሄ አንዱ ማሳያ ነው ለእንትን ማለት ነው፣ ለቅማንት ቀዳሚነት። ሌላው በርካታ የቦታ ስያሜዎች ከአገውኛ ይልቅ በቅማንተኛ በቀላሉ ይተረጎማሉ። በአማራ ክልል ውስጥ በትግራይ በምን ያሉት ማለት ነው። አገዎቹ እኛ ከተረጎምን በኋላ ነው መጥተው አይ በእኛ እኮ እንዲህ ነው ምናምን ለማለት የሚሞክሩት እንጂ ብዙዎቹ ማለት ነው እኛ በቅማንተኛ ፐርፌክት የሆነ ትርጉም አለው። የብዙዎቹ ቃል በቃል ትርጉም ያልናቸው ናቸው። ይሄን ማየት እንችላለን። ሌላው ቤጃ የሚባል ነበረ ወይ ጎንደር? ይሄ ውሸት ነው። ቤጃ ጎንደር ኖሮ አያውቅም። በታሪክ በየትኛውም ታሪክ ማለት ጎንደር አይደለም ትግራይ ውስጥ ቤጃ ኖሮ አያውቅም። ትግራይ ውስጥ ቤጃ የሚኖረው ትግራይ እንትን ኤርትራና ሱዳን ነው። ምስራቅ ሱዳን እና ኤርትራ ነው ቤጃ የሚኖረው የቤጃ ህዝብ። እንዲያውም እነ የዮዲት ጌዴዮን ወይንም ቅማንቶች ሄደው የአክሱም እንደ ስርወ መንግስት ከመገረሰሳቸው በፊት ቀደም ብሎ አክሱም እንዲዳከም ያደረጉ ሁለት ክስተቶች ተፈጥረዋል። አንደኛ የንግድ በሩ ተዘጋ። አዱሊስ የእንትኖቹ ያዙት፣ የአረብ ተስፋፊዎቹ ማለት ነው። እስልምና እየተስፋፋ ስለነበረ ተቆጣጠሩት። በተለይ ይሄ 7ኛው መቶ ክፍለ ዘመን ምናምን ጀምረህ ተቆጣጠሩት። ከዛ ምንም መንቀሳቀሻ አጣ፣ ንግዱ ተዳከመ። ዋናው የአክሱም እንትኑ ግብርና ቢሆንም ግን ንግዱ ሲቆም ሁሉ ነገር ከሰረ ማለት ነው። አክሱም በሀያላን 4 ሀያላን ነገስታት ነበሩ። በእንትን ይሄ ስርወ መንግስታት ማለት ነው በዓለም በዛ ዘመን አንደኛው ሀያል አክሱም ነበረ። ከህንድና አሲሪያ ቀጥሎ ሮም፣ ከዛ አክሱም ነው። እነዚህ እኩል ፓወር የነበራቸው ግን በኋላ እንትን በእስልምና መስፋፋት ምክንያት አክሱም ከሰረ ማለት ነው። ሲዳከም ከዚህ በፊት ኢዛና እንደጻፈው ቤጃን ገደልኩት እንዲያረኩት ይሄን አስገዘልኩ ብሎ የጻፈው ነገር አለ አይደል? ሊበቀሉ መጥተው በቀላ እርምጃ ወሰዱ። the Beja people came from the north and destroyed አክሱም ብለው ነው የጻፉት እንጂ ከጎንደር መጡ የሚል የለም። ይሄን የሚያገናኙት ከምን ጋር ነው? ለምንድን ነው የሚያገናኙት? በጌ ምድር የሚል ነገር ስላለ ብቻ በጌ ምድር የሚል ነገር ስላለ ቤጃ ምድር ብለው አንዳንድ ያበዱ ማለት ነው በፖለቲካ ያበዱ ሰዎች ይሄ ቅማንት የሚለውን ለማጥፋት ቤጃ ምድር ብለው መጡ። የቀደሙ ሰውዬ ሜንሽን ያደረኩልህ ጎንደር ቤጃም አገው ምናምን ብሎ አወራ ማለት ነው። ቤጃ የሚባል ጎንደር ኑሮ ያውቅ በታሪክ የቤጃ ህዝብ የሚባል ጎንደር ኑሮ ያውቅ በጌ ምድር ነው። በጌ ምድር ማለት ደግሞ የበግ ምድር ማለት ነው። ይሄን ደግሞ ቅድም ያነሳው ጄሮሚ ሎቦ 1612 ይመስለኛል ወይም 1620 በዚህ ከሁለቱ አንዱ ነው። በዚህ ጊዜ በጻፈው መጽሐፍ በጌ ምድር የሚባል ኪንግደም እንዳለ ጠቅሶ the meaning of በጌ ምድር is the land of sheep ብሎ ጽፎታል። የበግ ምድር ማለት ነው። ትክክል። በቅማንተኛም የበግ ምድር ማለት ነው። በጌ ምድር የሚለው ትርክ ውሸት ነው፣ ማጭበርበሪያ ነው። ታሪክ የሚዘርፍህ ቀጣፊው እንደዚህ እያደረገ ነው የሚመጣው። ምናልባት ከዚህ ምክንያት ጋር በተያዘ በቀጣይ እናነሳዋለን ብዬ አስባለሁ። በዚህ ላምቃ። መልካም። ቅድም ስለ ቸንከር ስታነሳ ያሬድ ግርማ ኃይሌ ላሊበላ የነበሩ ቅማንቶች የገልቦና መሪዎቻቸው ቸንከር ድረስ መጥተው ይሾሙ እንደነበረ የጻፈውን ስታነሳ በመሀል ላይ አቋርጬ የነበረው አሁን ቸንከር የሚባለው ቦታ በነገራችን ላይ አሁን ቸንከር ተክለ ሃይማኖት ቤተክርስቲያን ተተክሎበታል ይመስለኛል። ድግናው ካልተሳሳትኩ እንግዲህ ከተሳሳትን በኋላ እናስተካክለዋለን። ምናልባት ትክክል ከሆንኩም እሺ ትክክል ነው። ቸንከር ተክለ ሃይማኖት የሚባለው ዛሬ ጎንደር እያንዳንዱ መርይታን የበለው ዲያቆን ምናምን እዛ ሂዶ ነው በፊት ሲማር የነበረው። እንደውም እዛ ቸንከር ተክለ ሃይማኖት ሂደው ሲማሩ የነበሩ ቅማንቶች ይጣሉ እንደነበረ እዛ አካባቢ ማለት ቀድሞ አማራ ሆኖ ተጠምቆ አማራ ከሆነው ጋር ይጣሉ እንደነበረ ቅማንቱ ተጠምቆ ኦርቶዶክስ ሆኖ ኦርቶዶክስ ክርስቲያን ሆኖ ድቁና ሄደው የሚማሩት እንደ እምነት ስለሚቆጠር በቃ ቅማንት ሆኖ ገልቦና ነው ብለው ስለሚያስቡ ማንነቱን ስላልጣለ ያሸማቋቸው እንደነበረ ይህ ቸንከር ተክለ ሃይማኖት በተለይ ለጎንደር ውስጥ ላለው የክርስትና መስፋፋት ይህ ዲያቆናት መምህራን ምናምን እንዲወጡ ትልቅ አስተዋጽኦ እንዳደረገ እዚህ ቸንከር ተክለ ሃይማኖት ሁሉ ሰው ይመሰክራል። እንግዲህ ለምን ያን ቦታ የድግናውን ቦታ ቤተክርስቲያን ተክለው የትምህርት ማዕከል እንዳደረጉት የራሳቸው ምክንያት አላቸው። ይሄ ግልጽ ነው፣ ይታወቃል። እና ቀደም ያቋረጥኩ ለዛ ነው። በዚህ አጋጣሚ ይቅርታ ለማለት ነው። ወደሚቀጥለው ጥያቄ እንለፍና ታዲያ አሁን ቅድም ስናነሳቸው ከነበሩት አንጻር ለምንድን ነው እንደዚህ አሁን ጎንደርን በተመለከተ ትክክለኛው ባለቤቱ ቅማንት ሆኖ እያለ ለምንድን ነው
አንዳንድ ግራ የተጋቡ ሊቃን ቅድም ስታነሳ የነበረውን ሰውዬ ጨምሮ ቅማንትን ከጎንደር ነጥለው ለቤጃና ለአገው ብቻ የሰጡት የሚል ጥያቄ ማንሳት ተገቢ ይመስለኛል። ምናልባት ስለ ጎንደር ሲያነሱ ቅማንትን ከጨዋታ ውጭ ማድረግ አዝማሚያዎች በተደጋጋሚ ይነሳሉ፣ እንደውም ይዘለላል። ምናልባት ቅድም ሲያነሳ ከነበረው የቤጃና የአገው ህዝቦች ብሎ ቅማንት ይበል አይበል አላቅም ብሎ ከሆነ ታስተካክለዋለህ። ግን ለምን ይህን ማድረግ ለምን አስፈለጋቸው የሚል ጥያቄ ማንሳት ስላለብን ወደ አንተ ልምጣ። መልካም። ለምንድን ነው ቤጃ እና አገው ብሎ ቅማንትን ያልጠቀሰበት ወይም የማይጠቅሱት ለምንድን ነው? ቅማንትን ለምንድን ነው አሁን ወደ ማፈን የተመለሱት ወይንም ለማፈን ጥረት የሚደረገው ለምንድን ነው የሚል ጥያቄ በጣም ቀላል ነው። እንግዲህ ለመዝረፍ ስትፈልግ ባለቤቱን ማጥፋት አለብን መጀመሪያ ማለት ነው። ባለቤቱ ከጠፋ ሌላ ባለቤት ትሰጠዋለህ። ቤጃ ነው ካልከው ቤጃ የሚባል ህዝብ አልነበረም። ስለዚህ አሁን ክሌም ሲያደርጉ ይወስዳሉ ማለት ነው። የሚከራከራቸው የለም ማለት ነው። አገው ነው ካልከውም አገው ክሌም አያደርግም። ጎንደርን አያውቀውም። ቤት መጥቶ ክሌም ያደርግልሃል። ክሌም አያደርግም። ወይ ደግሞ የአገው ልሂቃን አሁን የሚለውን ሀሳብ የሚደግፉ ሊሆኑ ይችላሉ። ምክንያቱም ቅማንት አገው ነው እያለ የሚደሰኩር ስላለ ከዛ አንጻር የእነሱ ደጋፊ ይሆንላቸዋል ማለት ነው። ቅማንትን ማጥፋት ነው የሚሰራው። እነዚህ ልሂቃን የሆነ ዳብል ሚሽን እየፈጸሙ ይመስለኛል። አንደኛው ቅማንትን አገው አድርጉልን በሚለው የአገው ሸንጎ የተቀበሉትን እንትን እየተወጡ ነው። እንደዛ አገው ነው ብለህ በመሄድ ማለት ነው በማውራት አገው እንዲሆን ለማድረግ ተጽዕኖ የመፍጠር ስራ እየሰሩ ነው። ሌላው የአገው ልሂቅ እኛ ኩሽቲክ ነን የሚል እሳቤ አምጥተው ስለሚያወሩ በዛ በኩል ቅማንቱንም አብረህ ለመጨፍለቅ አይነት ነገር ነው ይመስለኛል። እንደዛ አይነት ነገሮች ይመስለኛል። ዝሮ ዝሮ ግን ለቤጃና ለአገው የሚሰጡበት ምክንያት ሁለት ነው። አንደኛው የፖለቲካ ሻጥር ነው። ሁለተኛው ደግሞ የታሪክ ዝርፊያ ነው። የፖለቲካ ሻጥር አሁን ዳርዳሩ የነካሁት ነው። ቅማንትን አገው አድርጎ የማጥፋት ስራ የታሪክ ባለቤት ስለሆነ ለብዙ ታሪኮች ማብራሪያ የሚሰጠው ቅማንቱ ነው። ይህንን ሁሉ ማጥፋት አለብን ማለት ነው። ለማጥፋት እንዲህ አይነት ዲስኩር እያመጣ ትደሰኩራለህ ማለት ነው። ቅማንቱን ትረሳዋለህ እንደሌለ በቃ አንተ ሙታል አይነት ነገር ማለት ነው። ጃምፕ ትለዋለህ። መኖር እንኳን እንትን አትልም ብለህ ትመጣና አገው ትላለህ ቀጥለህ ማለት ነው። እንደዚህ አይነት ነገር ስራ እየሰሩ ስለሆነ ነው። ቅማንትን በማጥፋት ትክክለኛውን የኢትዮጵያ ታሪክ ማውደምና ማጥፋት ይችላሉ። ማንነት መዝረፍ ይችላሉ ማለት ነው። መውሰድ ይችላሉ ማለት ነው። የማንነት ጭፍለቃው በዛ መንገድ ይመጣል ማለት ነው። ለመዝረፍ ወይንም ይሄ ማንነትን ለማጥፋት የቀደመው ህዝብ መጥፋት አለበት ብለው ስለሚያስቡ ነው። ሌላው የታሪክ ዝርፊያ ነው። እንግዲህ አዲስ ታሪክ ለመፍጠር የግዴታ የመጀመሪያው ነው ኦልዱን ታሪክ ይዞ የቀጠለ ህዝብ መጥፋት አለበት። ማንነቱ ምንጠቅ አለበት፣ መቀማት አለበት ማለት ነው። ስለዚህ ያንን ለማድረግ ነው አሁን እንግዲህ ወደ እንትን ያመጣው ማለት ነው። ወደ አገው ቤጃ ምናምን ብሎ የተናገረው በዚህ ምክንያት ነው። ለምን እነዛ ክሌም ያደረጉትም ቅድም እንዳነገርኩ እነሱ ታሪካቸው ስለ ጎንደር ራሱ አስበው ተማያውቁ። አንድም አገው ጎንደር ታሪኬ ነው የኔ ነው ብሎ ሲናገር ሰምቶ አታውቅም። ማንኛውም ተራ አገው ጠይቀው ማለት ነው። ፖለቲከኛው አሁን የሚፈልገው ማለት ነው ቅማንት እንደዛ እናደርጋለን ብሎ የሚጃጃ ያለው ካልሆነ በስተቀር ማለት ነው። ያንን ማየት እንችላለን። የሙቶ ከዳ ታሪክ ለስርቆት በቀላሉ ይጋለጣል ማለት ነው። የሙቶ ከዳ ማለት ሙቶ ጠፍቷል ኦልሬዲ። አሁን የጋፋትን ታሪክ የኔ ነው ብለህ ማውራት ማን ይከለክላል? በጋፋት በኩል ሆኖ የሚከራከርልህ የለም። ከጋፋት ፖይንት ኦፍ ቪው የሚያብራራ ነገር የለም ማለት እንደዛ ነው። ጎንደር ላይ እንትና ቤጃ ነበር ብለህ ካወራህ የቤጃ ህዝብ ነበር እያልክ የውሸቱን እንትን ቦጥልቀ እውነት ታስመስለውና ከዛ በኋላ የቤጃ ነው የነበረው ትላለህ። አንተም አይመለከትም የቤጃ ነው ይላል። ቢወስድ ምን ታመጣለህ አንተ? ምንም አታደርግም። ያ ነው ዋናው ነገር ማለት ነው። ስለዚህ ቅማንትን እንትን ይሄ ኦቨርሻዶው በማድረግ ታሪኩን መቀማት እና ማጥፋት የታሪኩ ባለቤት የኢትዮጵያ ምስረታ መጀመሪያው ጀምሪ ቅድም እንዳብራራውልህ ነው። ይሄ ህዝብ በጣም ትልቅ ህዝብ ነው። ከመካከለኛው ምስራቅ ይደርሳል እንትኑ ታሪኩ ማለት ነው። እስከ የከነዓን ላንድ የሚባለው እስከ መልከ ጼዴቅ የሚደርስ ነው። መልከ ጼዴቅን እንኳን የከነዓን ምድር ራሱ መልካ ጸደቃ ብለው የመጣው በፒኤችዲ ደረጃ ማዕረግ ያለው ሰው ማለት መልካ ሰደቃ ነው ብለው ሲመጣ አስበው ምን አይነት ዝርፊያ እንደሆነ ማለት ነው። እዛ ውስጥ ግን አንድም ቦታ ኩሽ እዛ ነበር የሚል አንዲት ቃል እንኳን ማግኘት አይቻልም። የተጻፈ ነገር ኩሽ እዛ ነበር የሚል በታሪክ ምርምር የተረጋገጠ አንድም ማስረጃ ታመጣ። ግን ዝም ብለህ ተረግጠህ ትናገራለህ መናገር ስለምትችል ብቻ ማለት ነው። እንዲህ አይነት ነገር ነው የመጣው። አሁን ሌተርወን ብዙ የቅማንት መስመር የመጣባቸውን ታሪኩ ከሃይማኖቱም ጋር ከምንም የመጣውን እንዲህ ስናች የማድረግና ከራስ ጋር ለመውሰድ የሚጣር አንዳንድ ልሂቃን ያበዱ ልሂቃን አሉ። ይሄ ከአገው ሸንጎ ጋር ተይዞ ነው። ይሄ ቅማንትን ለማጥፋት ሆን ተብሎ ታቅዶ እየተሰራ እንደሆነ ማወቅ አለብን ማለት ነው። ቅማንቶች ማድረግ ያለብን ታሪካችን በደንብ አድርገን ማወቅ ነው። በተቻለ መጠን ደግሞ በሚዲያ በደንብ አድርገን ማቅረብ ማስተማር ለዓለም ማለት ነው።
እና በመጽሐፍ መጻፍ አለብን እንጂ ሌቦቹ እንትናቸውን አይናቸውን በጨው አጥበው ነው የመጡት። የእኛን ታሪክ የሙት ታሪክ ለማድረግ ሁሉ እየሄዱ እንደሆነ ማወቅ አለብን። ታንኪዩ። መልካም። በመጨረሻ ላነሳዊ ማሳሰቢያ ሀሳብ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ታሪክና ማህበረሰብ ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ በአዲስ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። በዚህ አጋጣሚ ሀሳብ አስተያየት፣ ወይም ደግሞ በዚህ ጉዳይ ወጥተን በዚህ ምላሽ መስጠት እንፈልጋለን የሚል አካል ካለ መጥቶ ሀሳቡን ማቅረብ ይችላል። መልካም ጊዜ ይሁንላችሁ።